ብለት ጀምራል right okay what's good YouTube በሌላ ቪዲዮ ተመልሰናል ያው ማተገመቱን ማለት እንደዚህ ነው የመጀመሪያ ቪዲዮአችን ብሎግ ነበረ በሁለተኛው ቪዲዮአችን ደግሞ በፖድካስት መተናል ማለት ነው ዛሬ የምንገኘው ይሄን የመሰለ ያማረ ስቱዲዮ ውስጥ ነው የት ነው ማለት ጥሩ ነው ሶ ይሄን የመሰለ ያማረ ስቱዲዮ በፕላቲኒየም ስፖንሰር የሆነን ሃርላ ስፔሻሊቲ ክሊኒክ ነው ሶ ይሄን የመሰለ በጣም የሚያምር ቦታ ስፖንሰር ስላደረጉኝ እጅግ በጣም አመሰግናለሁ እጅግ በጣም ሶ ሃርላ ስፔሻሊቲ ክሊኒክ እጅግ በጣም ለግዠሪ የሆነ እጅግ በጣም ያማረ ስፔሻሊቲ የጥርስ ክሊኒክ ነው ሶ በመሃል ቤተል አፍራን ታወር ላይ የሚገኝ በጣም የሚያምር ነው እና መሃል እና like በኔ በኩል ለመመጡ እጅግ በጣም ከፍተኛ ዲስካውንት አዘጋጅተዋል ግን ኩፖን ኮዱን ኤቭሪቲንግ ሜንሽን ማድረገው መጨረሻ ላይ ስለሆነ ቪዲዮ ማየት ግዴታችሁ ነው ማለት ነው ስለዚህ የመጀመሪያው ገስታችንን የመጀመሪያው ኤፒሶድ የመጀመሪያው ሲዝን የመጀመሪያው ገስት ማጠብቁት ማገምቱት ሰው ነው እዚህ ጋር የምታዩት ካጠገብ የሚገኘው ሰመር ኑር የመጀመሪያው ገስቴ ነው አብዛኞቻችሁ ያው ዴቨሎፐሮች ናቸው ይሄን ቪዲዮ የምታዩትና obviously እሱ ኮንትሪቢዩት ያደርጋ ያለው ፕላትፎርም ላይ በደንብ ተጠቅማችሁታል which is Chappa ነው አብዛኞቻችሁ you don't know who is behind Chappa ስለዚህ ዛሬ እያንዳንዷን ነገር በዲቴል እየጨቀጨቅነው ዲስከቨር የምናደርግበት የመጀመሪያው በጣም ፋን የሆነ በጣም ኤክሳይቲንግ የሆነ ኤፒሶድ ነው የሚሆነን ስለዚህ እንኳን ደህና መጣው ነው ይባላል ቦዝ ወይ እናርገው እንኳን ደህና መጣ ሰሜ ሶ መጀመሪያ like እሺ ምትለኝ አልመሰለኝ ነበር ለምናገር ግን እሺ ብለህ ስለመጣ በጣም አመሰግናለሁ የመጀመሪያ ኤፒሶዴን ደግሞ ልታደምቅልኝ ስለሆነ thank you so እንጀምር okay so everyone knows Chappa ሁሉም ሰው ቻፓን ያውቃል ግን everyone doesn't really know who is behind it who is Summer and everything ስለዚህ ምን ጀምሮ ከኢንትሮዳክሽን ይናል who is Summer all right like ሙሉ ስሜ ሰመረዲን ኑር ገባ ነው ግን like most people get it difficult pronounce ለማድረግ especially like ዩኒቨርሲቲ ከገባው በኋላ በጣም ብዙ ሰው ሲቸገር ያለው ነው ኦኬ በቃ ይሄን ነገር አሳጥሬ ለገላግለው ሰው ምናምን ሰመር ኑር አልኩኝ ማለት so ከስሜ ከፈርስት ኔም እና ከሚድል ኔም ኦር ከላስት ኔም የመጀመሪያዎቹን ሲ ሌቭል ወሰድኩኝና ሰመር ኑር ሆነ ማለት ነው ኦኬ ስሜ ከዛ ነው የመጣው የቻፓ ፋይናንሻል ቴክኖሎጂስ ኢንጂነሪንግ ሊድ ነኝ ኦልሞስት አሁን 4 አመት ሊሞላኝ ነው ቻፓ ውስጥ ኦኬ ከኢንተርንሺፕ ጀምሮ አሁን ላይ ያለውበት ደረጃ ደርሻለሁ ጅማ ዩኒቨርሲቲ የተማርኩት ከዛጪ ምን ላይ pretty much ብዙ ጥያቄዎች በሂደት ምን ጠይቃችሁ ነፍ ተዘጋጅቼበት ነው ስለዚህ you need to be ready for sure so for people who doesn't know Chappa ማን ነው can you explain it አጠር ባለተ ነው so ቻፓ ኢትዮጵያ ላይ ካሉ የፊንቴክ ካምፓኒዎች በጣም ፓዮኒየር ከሚባሉት ውስጥ ነው like early days ላይ በጣም ብዙ የኢትዮጵያን ዴቨሎፐሮችንም ቢዝነሶችንም ፕሮብለም ሶልቭ ለማድረግ የተቋቋመ አሁንም ሶልቭ እያደረገ ያለ ካምፓኒ ነው ሜንሊ የምንሰራው like መኒ ሙቭ ማድረግ ነው ከአንድ ቦታ ወደ ሌላ ቦታ ሙቭ ማድረግ ነው ግን ያንን ነገር ሙቭ ስናደርግለት ሴኩሪቲውን ጠብቀን ሪላያብል በሆነ ኢንፍራስትራክቸር እና ፍጥነቱን ጠብቀን ከአንድ ቦታ ወደ ሌላ ቦታ ሙቭ ማድረግ ነው ሜንሊ የምንሰራው ቢዝነሶች like ኦንላይን ፕሬዘንስ ያላቸው ቢዝነሶች ብር መቀበል ሲፈልጉ ምንም አይነት ትውውቅ ሳያስፈልግ ምንም ሳይል ቻፓ ያንን ሪስፖንሲቢሊቲ ወስዶ ከከስተመር ብር ይቀበላል ሌላኛው ደግሞ ከስተመር የትኛውን ባንክ ተጠቃሚ ይሁን አንተ ሁሉም ባንክ ላይ አካውንት ሊኖር ያስፈልጋል በቃ ቻፓ ያንን ነገር ሄዴኩን አንደል ያደርግላል ከሁሉም የከስተመሮች ባንክ ኮሌክት ያደርግና አንተ ወደምትፈልግበት ባንክ ዴሊቨሪ ያደርግልሃል ማለት ነው በጣም like ዴቨሎፐር ሆኖ ፕላትፎርም ቢልድ አድርጎ ማኒ መሰብሰብ ማይፈልግ የለው እና like the first choice like everyone including me ከድሮም ጀምሮ የምጠቀመው ቻፓ ነውና I guess አዲስ አበባ ነው of course by the way we're proud like actually የሰዎችን ፔን ሶልቭ የሚያደርግ ነገር በመስራታችን ዴቨሎፐሮች የሚወዱት ፕሮዳክት በሚወዱት ወይ ፕሮብለማቸውን ሶልቭ ማድረግ መቻላችን that's one thing that makes us proud like actually የሰዎችን ፔን ፖይንት አግኝተናል ብለን ነው የምናስበው ከቢዝነስ ሳይድም the same time ከዴቨሎፐር ኤክስፒሪየንስ ሳይድም ማለት ነው so we aim to be the East Africa the Stripe of East Africa basically የስትራይፕን ዩዘር ኤክስፒሪየንስ ነው
እዚህ ማምጣት የምፈልገውና ሶፋር ሰክሲድ አድርገናል ብለን እናስባለን። ኦኬ ሶ ወደ ቀጣዩ ጥያቄ ስመጣ ላይክ ዩ አር ሊደርሺፕ ላይ አለ እዛ ቻፓ ላይ እና ዩ አር ኢንተርፕረነር ኦኬ እና ላይክ how do you balance ሁለቱም? It's hard, I know. How do you explain? I think the biggest challenge is like from technical background to entrepreneurship background መምጣት በጣም ትልቅ ቻሌንጅ የምትጠቀማቸው ቃላቶች ላንጉጆች ምናምን ቴክኒካል ይሆናሉ and one thing you need to know when it comes to business the business people doesn't care about like ስለ አንድ ሰከንድ ፐርፎርማንስ ኦፕቲማይዜሽን ግድ አይሰጣቸውም። ኦኬ እነሱ አንድ ብር ሴቭ አደረኩ ብትላቸው ይቀላቸዋል። ሶ የእህቴ ልጅ አለና ማትስ አይመቸውም ምናምን እንደኔ ነው መደመርና መቀነስም ኖርማሊ ብትነግረው አይገባው በብር ስትነግረው ግን አየር ላይ መልሰላል so like 3 ሲደመር 5 ስንት ነው ብትለው አይገባው and then 3 ብር አለ 5 ብር ብትጨምርበት ስንት ይሆናል ብትለው automatically ማለት ነው what I'm trying to say is like የቢዝነስ people በቢዝነስ ቋንቋ እንድታወራቸው ነው የሚፈልጉት and then ቴክኒካል ሰው ደግሞ ቴክኒካል ቋንቋ እንድታወራቸው ነው እና I think ትልቁ ቻሌንጅ ያረኩት ያለ ነገር ነው ብዬ አስባለሁ። አሁን ቴክኒካል ተርሞችን እንትን ማድረጉ ማለት ነው but like you grow you learn understand ታረጋለህ ነገሮችን ምናምን ከቢዝነስ people ጋር ስትሆን ላንጉጅም እየተቀየረ ይመጣል ነው ኮርፖሬት ነው እንጂ ሁዲ ተጠላለ ወደ ሱስ መጣለው ነው so I'm trying to balance both ከሰዎች ጋር ብዙ ጊዜ በማሳለፍ ከቢዝነስ people ጋር ማለት ነው አሁን ላይ አብዛኛው ጊዜ ሚቲንግ ላይ ነው ማሳለፉ አብዛኛው ሚቲንግ ላይ ማሳለፋቸው ሰዎች ደግሞ የቢዝነስ ሰዎች ናቸው and then I think that helps በጣም people like ወደ ሊደርሺፕ ስትሄድ ሞር ከኮድ ወደ በቃ ሚቲንጎቹን በጣም ቦሪንግ የሚመስሉ ፓርቶች ነው የምታረገው but the actual mine ያለው እዛ ነው exactly right like an 10 flutter application ship ብታረግ ነው ወደ ኬርስ ይሄን ነገር flutter you know what I mean like no I mean nobody cares like as production episode ብትጠኝ እኔ 1000 ብር ካልሰራ ምንድነው ነው exactly ገብቷል like there are business people ምንም ፕሮዳክት ሳይኖራቸው ግን money make me exactly that's how you become a business person right no yeah ጥያቄ ወደም ተመለሰ ፍላተር ሞር ወደ አንተ ይሄድን ስለ ስቶሪዎች ማውራት ፈልጋለሁ so can you tell us about your childhood how you grew up how you end up here and like so ስለ childhood ሳወራ so I think any like ከመጀመሪያው ጀምሮ like engineering ስለ የተፈጠርኩ ልጅ ነኝ ብዬ ነው ማስበው በቃ everything ቼዝ ማረጋው ነገር ምናምን engineering ነው ኤሌክትሪክ ጋር ስጫወት ምናምን ያደግኩት of course my dad has bigger impact እዚህ ነገር ላይ because he really loves solving problem በራሱ and that impacted me በጣም to work on like figuring out problems like everything so you are influenced with by your dad በጣም when it comes to engineering and problem solving በጣም and I really appreciate በዛ ነገር like my dad because he gave me the opportunity he provided me the tools like when I was 7 ካውያታ ironing I mean land ironing and I guess so when I was like grade 7 ምናምን የዛኔ 30 ብር ነው የሚሸጠው ironing ማለት ነው and my dad is so reasonable and logical person so I have to prove him ironing እንደሚያስፈልገኝ okay right so I have been pitching like ለዚህ ነው ማረገው በዚህ ነው በዚህ ገብቶ በዚህ ወጥቶ for a week just to have one ironing ማለት ነው and በ30 ብር ገዛልኝ ምናምን so he pushed me more of to like the electrical engineering thing ምናምን okay but ያንን excited ሆንኩ electrical ነገር ሚነዝር ነገር speaking of ሚነዝር ነገር የሆነ ጊዜ like ሳሎን ላይ ተኝቷል ምናምን you know blower right blower ነበረኝ ምናምን ከዛ ግራውንድ ያረጋ ያስቸግረኛል ብሎሩ ማለት ነው ይዛል ነገር እንደሚያዘገኝ ምናምን ብዬ ፈታትቺ ምናምን you know
ትራንስፎርመሮች ማለት ነው በካፓሲቲ ትላልቅ ካፓሲተር ምናምን ስለሚኖር ብዙ ጊዜ ቮልት ይዛሉ ከረንቱ አውቶማቲካሊ እንትን ብሎ ይይዛሉ ኤግዛክትሊ ከዛ በኋላ ሶኬቱን ነቅዬው ሳላቅ የትራንስፎርመሩን እንትን ነካሁት ላይክ ከእንቅልፉ እንዴት እንደነቃ ነው ከዛ በኋላ ስቶሪ አይነገርም ኢቭን at some point በቃ እንደውም ከዚህ ነገር መራቅ አለብህ ሊለኝ ላደርስ ነበርና ግን በዛ ሁላ ውስጥ ግን እንድንሞክር በጣም ፑሽ ያደርገን ነበር ዲሽ ልንሰራ ፋይንደር ገዝቶልናል ዋው just do whatever you want ይሄ ነገር የመጣው የአንድ ዲሽ የሚሰራ ባለሙያ በጣም አዝጎት ነው አስጨንቆ ልጆች ይዝሩልኝ ነገር every time የሆነ ነገር በተባለ ቁጥር ብር አምጡ የሆነ ነገር በተባለ ብር ትንሽ ነገር ሲሆን ላይክ እኛ ደግሞ ቀጭቃጆች ነን ፋክተሪ ሪሴት እናደርጋለን ምናምን ዲሹ ከዛ በኋላ ቻናሎቹ የለም 200 ብር አምጡ 100 ብር አምጡ ባክዘን ላይክ በጣም ክሬቲቭ አይ ኖ ባክዘን 100 ብር አሳውሌ ያሳውን ስቶሪ ማለት ነው ማጥመጃውን እንደመስጠት exactly and the interesting part ፋይንደር ገዛልን አናሎጓን በሱ ዲሽ መስራት ጀመርን ከብራዘር ጋር and ከዛ በኋላ ዲጂታል ፋይንደር ገዛን ምናምን በቃ ሰውየውን ከገበያ ያስወጣ ዋው ከኛ ኤሪያ ላይ ያሉትን ሰዎች በሙሉ ሽቅላችሁ ማለት አንቺ አንተ በፈላነት ከድሮ ምሽኩል ባህሪ many ትላል yeah so that's how I grew up like በልጅነቴ and I think አሁን ላለሁበት ማንነትም ትልቅ ኢምፓክት አለው ያስባል so እሺ what about the programming world እንዴት ነው ከፍ ካልክ በኋላ ነው ኤክስፖዝድ የሆንኩ ግቢ ከገባህ በኋላ ምናምን ነው ያ ሶ እኔ ሶፍትዌር ኢንጂነሪንግን በአክሲደንት ነው ጆይን ያደረኩት ላይክ ኢንቴንሽናሊ ሶፍትዌር ኢንጂነሪንግ እማራለሁ ብዬ አይደለም የገባሁት ሰው ፈልጋታው ነገር በአክሲደንት ግን አይከብድም ፈልጋታው ወይ እኔ አላወራም ግን at least you drop out proud አድርገህ ታወራለህ I'm drop out too ከማስተርስ እንጂ ደስ ሊለኝ ነበር ግን ከማስተርስ so ዩኒቨርሲቲ ሲሄድ ጂማ ዩኒቨርሲቲ መጀመሪያ ፕላን የነበረው ኤሌክትሪካል ኢንጂነሪንግ መማር ነው ኦኬ አውል ስተዲ ኤሌክትሪካል ኢንጂነሪንግ ከዛ በኋላ ኮምፒውተር ኢንጂነሪንግ ስትሪም ገባና I'll just understand the hardware and then when you have the understanding of the hardware building the software is not like a big deal exactly right so that was the plan I had and አየሁት ገባው ጅማ it's full of hustle like electrical engineering is full of hustle it's not worth it like አየው ልጆቹን ምናምን ጅማ ዩኒቨርሲቲ ላይ like crazy ነገር ተሰራ ከተባለ obviously በኤሌክትሪካል ኢንጂነሪንግ ልጆች ነው የሚሰራው even cyber attack ጭምር ማለት ነው okay yeah there was this kid ሙሉ የስቱደንት ሬጅስትሬሽን ሲስተሙን ሃክ አድርጎ ምናምን ተዋርጎት ብቻውን ግሬዱ ምናምን ወይ ካባ ነው እንደዛ ነው የሚያስፈልገው thank you so እንደዛ ያለ ነገር አቃለው ምናምን ግን at the same time ልጆቹ የልፋታቸውን አያገኙም so I mean why ለምን ሀስል አደርጋለሁ I will have enough time software engineering join አድርጌ ከዛ በኋላ I will invest on myself ምናምን ወደሚል ዲሲሽን መጣሁኝ ማለት ነው so software engineering ገባው ምናምን it was so competitive software engineering join ማድረግ በጣም competitive like high rank ማድረግ አለብህ ምናምን ግቢ ውስጥ ምናምን and yeah after all like I've joined software engineering ከዛ በኋላ programming ጀመርኩኝ ምናምን so ግቢ ነው የጀመርኩት programming ግን I think it is the obsession I had or still I have the obsession with programming ያ ነገር ይመስለኛል like momentum build እንዳደረግ አድርጎኛል and for everything that matters what matters the most is like momentum አንዴ ሞመንተምን ካገኘ በቃ መሄድ ነው እኔ አረ በመታው ነው ሃይዌይ ላይ እንዳለ ነው okay I remember at some point I have coded like 16 hours straight god damn man yeah 16 ለዛውም AI በሌለበት ዘመን ማን ነው AI ChatGPT የለም ChatGPT like basically በጣም ፌመስ የሆነው ሰመች ነው 23 2021 2022 yeah exactly እዛኔም like ኮዲንግ ላይ በጣም እንትን ነው የሚባልበት ደረጃ ነው ማለት በጣም እንትን ነበር yeah like ዲቭ ነው ሴንተር ያደረግንበት የነበረው እና ይሄ like አሁን ላይ እንደምጠቀም በፊልድ ስታክ ኦቨርፍሎው exactly በጣም
አሪፍ ጉግለር መሆን ጉግል አደራረግ ራሱ ስኪል ነበር በጣም like find ማድረግ remember like Stack Overflow used to be used as a portfolio Stack Overflow ላይ ያለ engagement ምናምን እንደ portfolio እኮ engagementቱ እንደ portfolio exactly you know like you got to keep up on Stack Overflow የት ነው ያለው ክላውድ በስታክ ኦቨርፍሎው ነው ትሬን የተደረገው ግን አሁን ላይ ቤዚካሊ ተዘግቷል ብለው አሁን ስታክ ቶታሊ ኤግዛክትሊ ማንም ቼክ አደረገው ማን ነው even I don't think most people do Google search nowadays AI search exactly እና 16 አወር ምናምን ኮድ አደረግ ነበር ከዛ ሞመንተም ጠበቅኩኝ ምናምን so I think ያ ነገር በጣም ብዙ ኤክስፖዠር ሰጠኝ ምናምን ብዙ ነገሮችን እንዳውቅ እንድጠይቅ ምናምን አደረገኝ here I am now what about የመጀመሪያ ፕሮግራሚንግ ላንጉዌጅ ምናምን how did you start ከጃቫስክሪፕት የጀመርኩት ትላል so የፕሮግራሚንግን መጀመሪያ የጀመርኩት ከC++ ነው ሶሎ ለርን ላይ ነው የተማርኩት if you are a beginner like trying to find your way into programming solo learn should be your go-to platform exactly አይውን ተውት more like በጣም basic ነገር ነው የምታውቀው and then when you have the basic the foundational understanding the bigger picture አይጠፋም like ብሎኬት እንዴት እንደሚደረደር ያወቀ ሰው ትልቁ ህንጻ እንዴት እንደቆመ መረዳት አይከብደው exactly right I think ያን ነው ሰው አሁን ላይ እንትን ማድረግ ያቃተው exactly as long as የሆነ ነገር ቱሎ ቢውልድ ስላደረገ በቃ የሆነ አንደርስታንዲንግ ዋለኝ ብሎ ነው የሚያስበው ግን exactly ፋውንዴሽኑ በጣም really matters you need to take as much as possible on the foundation exactly በጣም all day እና እነዚህ ሞመንቶች ደግሞ የሚጠቅሙት ማለት ነው like የሆኑ ሞመንቶች ላይ ነው so let me tell you one story there was this time RoSQL query መጻፍ የነበረብኝ ሰዓት okay RoSQL database ላይ ነው የምጽፈው and you can't do like go search ማድረግ አችልም queryዎች ምናምን you have to write it by yourself directly ራስ ነው የምጽፈው search ማድረግ አችልም ምናምን እና የዛኔ የአኪሙሌት ያደረኩት የSQL ስኪል ነው የዛኔ ሴቭ ያደረገኝ በዛ ሞመንት ማለት ነው when you have the foundational understanding the basic understanding አሁን it might sound silly ሊመስልህ ይችላል ግን eventually የሆነ ቦታ ላይ ስታንድ አውት እንድታረግ ያደርጋል በጣም ታይኒ የሚመስሉ ነገሮች ናቸው በጣም ኢምፓክት አላቸው በጣም እና so ከC++ ጀመርኩኝ and so let me tell you Lila funny story you know story you know little knowledge is dangerous ራሴ ነው ያየሁት okay so you know what happened C++ ተማርኩኝ ምናምን ፋንክሽንን አንደርስታንድ አደረኩኝ ምናምን ኤቲኤም ነው የምሰራው ሀክ ለማድረግ ኤቲኤም ነው የምሰራው አይ ነው ከዛ ሁዲን አደረኩ ምናምን ሩም ውስጥ ማንም እንዳይገባ አልኩኝ ፋዘር አስጨነቀው so like speaker ምናምን እዚህ ጋር አደረኩኝ ምናምን በቃ ሲሪየስ like typical በቃ በሰዓቱ ባይዘ ዩሮ በቃ ሪል ነገር እኮ bro ማን አለ ካንተ በላይ ዩሮ for the moon በቃ እንትን ከዛ ፋንክሽን ኤቲኤም ነው የምሰራው ታገልኩ ባሰብኩት ልክ ስኬል አያደርግም one of the problems I had እንዴት ነው አካውንት ነምበርን ዳይናሚክሊ ሊንክ ማድረግ this is basically the concept of object in object oriented programming language ማለት so I need to go back and search ለምን ይሄን ነገር አቺቭ ያደረኩት እንዳልሆነ በኔ ወይ ቀድም አንተ እንዳልከው ነው you need to be good googler እነዚህ ነገሮች እንተላ so ዲጋረኩኝ object oriented የሚባል ኮንሰፕት አለ የሚል ነገር መጣኝ ማለት ነው so object oriented programming language in በC++ ጀመርኩኝ ክላስ ምናምን and then C++ is not for me ብዬ ወደ ጃቫ ስዊች አደረኩ እኛ HTML CSS ያላችሁ እናንተ ጃቫ አሴምብሊስ እኛ እንትኖች ኦኬ ሽበት ምናምን ስላልሌለብን ትላልቅ ሰዎች ነው በጣም የእድሜውን ጉዳይም እንዳለ እሱ እናወራበታለን so የእድሜውን ነገር እናወራለን በጣም so ጃቫ ተማርኩኝ ምናምን basically Java is object oriented ነው የሚጀምረው Java kaza this is like during COVID and our free work was like booming like fake immune real
there was like whole bunch of jobs like Django and Laravel በጣም ቡም ያደርግ የነበረበት ሰዓት ነው። ከዛ እቺ Laravel ምንድን ነች አልኩኝ ማለት curiosity and then I searched. So back then I think Laravel version 7 ላይ ነበር. Okay. Now it's version 13 Laravel. Wow. Yeah. ከዛ Laravelን ፒክ አደረኩኝ ምናምን ገስ የመጀመሪያ ፕሮጀክት እንደሆነ ኢንስታግራም ነው የሰራሁት ክሎን በቃ ኢንስታግራም ክሎን አደረኩት ምናምን ከዛ the surprising thing I don't understand that with relationship is like I'm still trying to figure out my way programming ላይ ከዛ ፖስት ላይክ ሲደረግ okay I figured it out እንዴት እንደማደርገው ግን what will happen ድጋሚ ላይክ በተናምበት ነገር ሁለት ነው የሚጨምረው ስለና ነገር እዚህ ማለት ወረደ ላይ ዝም ብሎ መቶ ላይ ከሰጣን ግን that gave me another insight. So ይሄ ነገር እንዴት እንደሚሰራ እንዳነብ ሌላ ድጋሚ ጉግል እንዳደረገኝ ከዛ automatically ወደ Laravel documentation redirect አደረገኝ ጉግል and then Laravel specifically ለእንደዚህ አይነት ዩዝ ኬዞች የተሰራ ፈንክሽን አለው ORM ላይ ማለት ነው and that gave me another insight of like how powerful documentations are and people should always prioritize like the official documentations or the framework or the programming language they use and kaza bwala I fall in love with documentations like every day when ነገር ብሰራ ነው ዶክመንት አሁንም እንደዛ ነኝ like that is one of your qualities beyond also yeah like እንደጀማሪ especially self taught ስትሆን yeah you have no option but see YouTube yeah ተፈልጠዋል YouTube ቪዲዮ ታያለህ then like ስታይ ገብቷል then አብረ ኮርስ አደርጋለህ ያያየ ሰራኸው ከዛ በኋላ you feel በቃ overwhelmed ያወቀው you get lost ማለት ልክ ራስን ስትጀምር እና like በፊት ላይ አሁን ላይ AI ላይ ሰው በጣም ሪላይድ ሆኖ AI ሄል እንደምንለው ነገር በፊት ላይ ቱቶሪያል ሄል የሚባል ነገር ነበር you get stuck on the tutorial stuff you cannot do something by yourself እና በጣም ከባድ ነበር ከዛ እና the only way ከዛ experience የምታመልጠው በቃ ይሄ ራስን እንደማታቅ ማመን መቻል አለብህ ኮርሱን ስትማር በቃ ኦሬዲ ልብ አውቃለሁ ብሎ ነው የሚነሳሰውና ጀሞር በራስ ስቲል ነው ይከብዳል ያ ነገር በጣም ዲሞቲቬቲንግ ነበር ሰልፍ ቶት በጣም the hardest part ነበር ያኔ ነው exactly in fact አንተ በዛ ታይም ዶክመንቴሽን ላይ ፎከስ ማድረግ በጣም insane yeah here is the thing I feel like I'm lucky because I haven't had mentor like guide የሚያደርገኝ በዚህ ይሁን በዛው once upon a time ከፍላለሁ ብያለሁ ሜንተር ለሚያደርገኝ ሰው you know like ከልጅነት ጀምሮ ብር ሜክ ያደረኩኝ ያደረኩኝ ብር still I don't care about money የእውነት ማለት ነው like I believe money should be the byproduct of like what you do and የዛኔም ከፍላለሁ like just ሜንተር አድርጉኝ ብያለሁ ዩኒቨርሲቲ ያለው ማለት ነው nobody like took me seriously and ብር መፈልጉ ሰዎች ብድሩ ፋይናንሻል ምን ማይክሮ ፋይናንስ እንበል የሆነ ማይክሮ ኑሮ ማይክሮ ፋይናንስ let's go maybe developers አለ ፋንድ የሚፈልግ IFB ነው ኢንተረስት ፍሪ ባንክ ኢንተረስት ፍሪ ኦኬ እና so ይከፍላሉ ነው አልኩኝ ብቻ ሰውን አላገኘውም እንትን የሚያደርገኝ ሜንተር የሚያደርገኝና ላኪ ነኝ ያልኩበት ምክንያት the paths the like የመረጥኳቸው ፓዞች ምናምን they were like በጣም ክሪቲካል ደስ የሚሉ አውትካም የነበራቸው ፓዞች ናቸው maybe በኋላ ሜንሽን ልናደርገው እንችላለን even የዛኔ Laravel ዘማር ቻፓ Laravel እንደሚጠቀም አላውቅም just it is pure luck በጣም real luck like the coincidence ማለት ነው pure luck እና still luck happen የሚያደርገው እዛ አካባቢ ተፍጨረጨር ነው of course you got to hustle I mean hustle አድርገህ ነው ላክን መጠበቅ ያለብህ እንጂ ሎተሪ አይደለም እና በነዛ ጆርኒዎቼ አልহামዱሊላህ like I'm super lucky like ሜንተር ሳይኖረኝ ግን somehow I managed to find like ትክክለኛውን path so you ever thought about quitting ይሄ ነገር በቃ አይሆነኝም ዝም ብዬ እየለፋው ነው ይቅርብኝ ብላስ በታቃለህ በዛ ጊዜ ማለት ነው ካሪቨን ይልክ የሆነ ሳለ በቃ
ይሄን ነገር ባቆሙስ ባለፋሱና ያልክበት ታይም ነበር? Yeah, at some point I wanted to be like ነጋዴ like you know ዩኒቨርሲቲ ከመሄድ በፊት መርካቶ ሰራ ነበር. Okay. And then at some point you know if it was about money መርካቶ ነበር የሚሄደው. በደንብ ብር ሜክ ማድረግ እችላለሁ because I know መርካቶ, I know how it works and then I have like the academic understanding so reason out ማድረግ እችላለሁ እና ነጋዴ መሆን አስብና so my dad የሆነ ሰዓት ምን ብሎኛል like third year ላይ full time job offer ቀረበልኝ. Okay. And then I said hey dad I'm going to drop out. ጭራሽ yeah በቃ ልብ ተነፋ አንተ በጣም ነው እንጂ okay yeah that's why by the way like if you're too young not only like በage ብቻ ሳይሆን like maturity level like በknowledge ሊሆን ይችላል አሁን እንዳልኩ በmaturity በመብሰል ሊሆን ይችላል financially ሊሆን ይችላል ምናምን ትንሽ ነገር ያሳብጣል በጣም and የዛኔ በቃ እኔ ከኔ ውጪ ማን አለ አይነት state ነው right and then I'm going to drop out and then ምንም አልተናገረኝ እስካሁን የለፋው እዚህ ለማቆም ነው ወይ ነው ያለኝ third year like ሁለት ዓመት ነው መታገስ የሚጠበቅብኝ like all these years ለዚህ ነበር ሰፈር አረጋው ለዚህ ነበር ለዚህ ነበር like that changed everything regardless of what I gotta finish this ምናምን ወደ ሚል ሴት ገባው ምናምን ከዛ በኋላ I think I got like I'm addicted to programming like at some point በቃ just for fun ነው right ማለት ነው የሆነ አፕሊኬሽን ምናምን like AI ምናምን ተው AI ሳይኖር ምናምን የሆነ ፕሮዳክሽን አፕሊኬሽን ምናምን በሁለት ቀን ምናምን ስጨርስ ታይኛል sleepless በቃ sleepless nights ግን በቃ effortless ነው ይሄን ማድረግ ለኔ effortless ነው no I don't like really remember አሁን ማቆም አለብኝ የሚል maybe አሁን I'm feeling exhausted because of like writing too much code ምናምን at a time like I'm a server maintain ላደርግ እችላለሁ I'm a code base maintain ላደርግ እችላለሁ like the more you become a senior ምናምን የሆነ አድቫንስ ያረከ ስትመጣ what matters is solving the problem regardless of እንቅልፍ ሊይዝህ ይችላል ሊደክም ይችላል ምናምን 9 ሰዓት ተነስተህ ፊክስ ማድረግ ካለብህ ፊክስ ታደርጋለህ it is the responsibility that keeps you awake so which means quit ማድረግ ማፈልግ አይነት ሰው ከነበርክ there should be someone who really influenced you ማለት ነው በአንተ ካሪር ላይ በጣም ኢንፍሉዌንስ ያደረገ አካል መኖር አለበት yeah of course definitely so easy like Israel Goitom the Japa CTO he's one of like I'm impressed me Alex the way he thinks the way he executes the way he leads but I'm impressive like 20 hours straight code አረኩ ነው እንጂ ህልም ነበር የሚመስለኝ እኔ 20 hours straight yeah ያንተ 60 I know 20 በቃ የሆነ ሰዓት 20 በአካልተኛው ምናምን ግን like production ship ሲያደርግ ነው የምታየው like የሆነ ቀን ተነሳለህ ነው አንተ አንድ ፊቸር አልጨረስክም እሱ ያጋሽት አንዴ ምን ነው እና that inspires you like መች ነው እዛ ሌቭል ላይ የምትደርሰው ነው በጣም yeah and not only ship ማድረግ ብቻ አይደለም ባይዘ እንትን the way he solves the problems እና አሁን ላይ ኢቨን ቲሞች ማለት ነው በጣም እሱ ኢንፍሉዌንስ አለበት ይሉኛል you know like አንድ እሱ ሜንተር ያደረገ ነው ሼፕ በደንብ ሞልድ ያደረገ ነው ያሳደገኝ ምናምን and አሁን የምናገርበት ወይ ራሱ የሱ ኢንፍሉዌንስ አለበት ይላል ና like አካባቢውን እኮ ነው ሰው ይመስለው exactly let alone like years yeah ከሆነ ሰው ጋር ወራት ከንትን ካልክ even አክሰንቱን ሚሚክ ልታረግ ትችላለህ እና ስፔሻሊ እንደዚህ አይነት ሰው ኖሮ ደግሞ አንተ በጣም ኢንስፓየርድ ከሆንክ everything ነው ኮፒ ልታረገው መስጨት exactly እና አንዳንዴ ሳታስበው እሱ ሳያውቀው ከሱ በላይ ልትማር ትችላለህ exactly በጣም አንዳንዴ የተሻለ ሰው ስታገኝ በጣም and I'm glad I get to know him በደንብ አሁን ላይ like he's so busy የዛኔ like back then we got a chance to spend like more time with him and to learn like to see how he processes yeah I'm glad like I think እንዳልኩ ነው still I'm lucky
So more ስለ career እንዲካወራን let's talk about like engineering at Chapa ምን ይመስል ነበር? Yeah. So any engineering I see like ከሁለት side. One is like when you are like typical engineer or like back-end engineering lead ምናምን, that's one side of the engineering, and then the other one is like being actually the engineering lead. So when you're back-end engineer or back-end lead, you mainly lead the back-end team, and then mainly existing infrastructure which you maintain ማድረግ, performance optimize ማድረግ, ሲስተሞችን scalable ማድረግ, and then incidents obviously respond ማድረግ ነው ስራ የሚሆነው. And when it comes to the engineering lead, more or less like you're overseeing the entire infrastructure, like end-to-end ማለት like ለምሳሌ አንድ ፔመንት ተነስቶ ለመርቻንቱ አካውንት እስኪደርስ ድረስ በቻፓ ኬዝ ካየው ማለት ነው. And then you might like design your architecture, or you might design new system. Mind you, like money ነው ያረጋ ያለው. Exactly. በጣም ሴንሲቲቭ ነገር. በጣም and security አለ, reliability አለ, speed አለ. Exactly. Okay. And at the same time እንዳልኩ ነው like we want to give our developers the best possible experience, developer experience, again without compromising security. Okay. Right? Most of the time flexibility and security like ተቃራኒ እንትን ነው የሚሄዱት. Like if you want to be like too flexible, you're compromising security. Too much security starabero flexibility weak. Exactly, and you have to find like the good balance of both worlds. Yeah. And now engineering lead ስትሆን ያንን ነው ታረገው. Like ያንተ decision ብዙ ሰዎችን impact ያደርጋል. Not only your team, like the people who are actually using your product. Exactly. Yeah, and you have to be critical about your decisions. Right? And now yeah, it is fun like seeing የሰራው ነገር ሰዎችን ኢምፓክት ሲያደርግ, seeing ዲዛይን ያረከው አርኪቴክቸር ዴቨሎፐሮችን በጣም ኢምፕረስ ያደርጋቸው like እንዲህ ስኬል ማድረግ ይቻላል ወይ ምናምን በጣም like እኔ ኢትዮጵያ ላይ እስካሁን አይ ፐርሰናሊ በኔም አካባቢ የማቆም ከኔ ካምፓኒ ጋር የሚሰሩ ሰዎችም everyone is obsessed with Chapa's DX. Yeah. Like to be honest, ማናችንም ቢሆን ወደ አዲስ እንትን ሙቭ ማድረግ በጣም እንፈራለን. this much ነው ቻፓ የዴቨሎፐር እንትኑ ጋር በጣም አታችድ ነው እና ማንንም ዴቨሎፐር የሆነ ፔመንት ላይ ኢንተግሬት አድርግልኝ ብትለው the first thing they choose is Chapa. Yeah. ምክንያቱም I think በጣም ዴቨሎፐር ኤክስፒሪየንሱ በጣም ክሊን, በጣም ስትሬት ፎርዋርድ ነው እና I think you made the right decision. Developers will focus ማድረግ ምክንያቱም they are the one who build the platforms. Exactly. People use. Now, the more they build, the more it expands. Yeah. በጣም we're so glad people actually feel about like this way, for our like about our product, and that's like one of the missions we have as a Chapa. like ዴቨሎፐሮች የሚወዱት ለመጠቀም ቀላል የሆነ at the same time secure የሆነ ነገር ነው መስራት የምፈልገው. እንዳልከው like we're dealing with money, so ሰዎች በዚህ ልክ ፕሮዳክትህን ሲወዱት you actually made like very very good product ማለት ነው. እና so engineering lead ስትሆን ያን like as engineering lead like seeing people በዛ way react ሲያደርጉ ምናምን it gives you that adrenaline, you know. We did this shit, man. Yeah. And now it keeps you like it push. Yeah, exactly. It push you. But I'm curious, like, how does Chapa does this? Most people think like fintech own marag. ከባንኮች ጋር ያለውን ፓርትነርሺፕ ምናምን ቢሮክራሲው መጨረስ ብቻ ይመስላል. I remember I don't want to mention the company now there was a time in a company ላይ የምሰራበትና ፕሮዳክቶችን ነው የምሰራው. and at some point they had a license ነገር ከዛም በኋላ ላይሰንሱ ኤክስፓየርድ ሊያደርግ ነበርና what if በቃ ፊንቴክ ነው እንደ ሻፋይ ነገር አንሰራ የሚል አይዲያ መጣ. then that question came to the developers እና everyone panicked እንዴ out of nowhere ተነስተን እንዲማረም ይችላል ነገር እንዳልሆነ እናውቀዋለን. የፈለገ ቢዝነስ ቢኖሩ money make ቢያረግ ምን ቢል just it's not something ambitious ነው ከተነስተል ታረግ ይችላል ነገር ግን ቻፓ እንዴት ነው ያን ነገር ሃንድል ያደርጋል? So first and foremost
አብዛኛው የኢትዮጵያ ቢዝነስ የስሜት ውሳኔዎች ናቸው። ላይክ ለምሳሌ የሆነ ብር እየተንቀሳቀሰ ነው ከተባለ እዚህ ጋር እኛም እናንቀሳቀስ ነው እኛም ገብተን ኤግዛክትሊ የሆነ እነቅመስ አይነት ነገር ነው እና most people miss like what happens behind the scene like actually አሁን ሰዎች የሚያስቡት ከፖይንት ኤ ፖይንት ቢ ብር መጣ የሚለውን ነገር ነው። ምንድን ሀፕን የሚያደርገው ኢን ቢትዊን ላይክ ብሩ አንተ ጋር ከመጣስ በኋላ ምንድነው ሀፕን የሚያደርገው ላይክ ሪኮንሲሊዬሽን እንዴት ነው የምንሰራው? ሴትልመንት እንዴት ነው የምንሰራው? how do we make sure like ብሩ securely move ያደርግነው እንደሆነ because at the end of the day ሀገር ሀብት ነው። exactly የኔ አንተ ማደግ ነው ሀገርን የሚያሳድገው right so መንግስት አሁን ለምሳሌ ፒኤልሲዎች ምን በጣም ፕሮቴክት የሚያደርገው ላይ ነው the value of ፒኤልሲ ምን ለሀገር ጥቅም እንደሚያመጣ ምናምን ያውቃሉ እና ፕሮቴክት ያደርገዋል መንግስት። ሴም ጎዝ ፎር መኒ የግለሰቦች ሊሆን ይችላል ብሩ ግን ስቲል የሀገር ኢኮኖሚ ነው ያ ነገር እና እኛ as a company we have to make sure securely move ያደርግነው okay ምንም መጭበርበር እንደማይኖር ኢንኬዝ እንኳን የሳይበር ኢንሲደንቶች ቢኖሩና እንዴት ነው ለዛ ነገር ሪአክት የምናደርገው ምናምን የሚለው ነገር ያስፈልገናልና don't underestimate like actually cool like, that's my next question about ጥያቄ I'm sure like downtime or incidents happen ያደርጋሉ it's expected of course ግን like እንደዛ ነገር ሲሆን most of the time companies panic let alone fintech normal companies ሳስራን የሚያደርጉ የነገር ዳውን ሲሆን በቃ ፓኒክ everywhere ግን እንደዛ አይነት ኢንሲደንቶች እንዴት ነው like በእናንተ ቻፖስ ሃንድል የምታደርጉት? so like we have different team like ሁልጊዜ ስታንድ ባይ ሆነ የሚጠብቅ ቲም አለን like we have shift የተለያየ ታይም ዞን ላይ ያለን ቲሞች አለን ታይም ዞናችን completely different ማለት ነው so አንደኛው አፕ በሚሆንበት ጊዜ አንደኛው ሞኒተር ያደርጋል አንደኛው እሱ ነው ለኛ like down time is በጣም critical like 30 ሰከንድ ዳውን ታይም ቢኖርን የኖቲፊኬሽኖቹ ብዛት is crazy everyone will get notified በቃ ፓኒክ አታክ I know ግን the best part so we have this rule መጀመሪያ make sure like ቢዝነሶች ወደ ኦፕሬሽን እንደተመለሱ ከዛ በኋላ you'll figure out ምን happen እናደርጋለን that's our rule okay መጀመሪያ ቢዝነስ you always protect the customers መጀመሪያ ቢዝነስ መለስ ነው like ኦፕሬሽኑን አስተካክለው ከዛ በኋላ ምን happen አደረገ ኮዙ ምን ነበር like ሶሉሽናችን ምንድነው and like post mortem report እንጽፋለን ምናምን ከዚህ በኋላ happen እንዳያደርግ ምንድነው የምናደርገው ምናምን so I think what benefited us like the most ብዬ ማስበው when like things go wrong we focus መጀመሪያ ኦፕሬሽን መመለስ ላይ so like that gives us ትንሽ ዳውን ታይም እንዲኖረን ያደርጋል ማለት ነው I think ትልቁ ቁማራችን ያለው ያስባለው and is paying off for them especially like እዚህ ጋር ማተር የሚያደርገው I think የማስበው the people you have behind it ነው like most people think like በጣም ስኪሉ ስላላቸው ሃየር መደረግ የሚችሉ እና በቃ ብዙ ሰው እንደዛ ነው የሚያስበው just because of you have the skills ስራው የሚያገኙ እና ይመስላል I don't think that is the point you're right yeah so አሁንም ቢሆን ማለት እኔ I have interviewed በጣም ብዙ ሰዎች ሃየር ለማድረግ ምናምን and then of course I have been interviewed myself as well you don't get hired for your skill to be honest with you of course a skill በሩን ይከፍቱ ይሆናል ሃየር እንድትደረግ ማለት ግን if you don't have good attitude if you don't have discipline nobody cares about your skill መቀጠል በጣም ከባድ ነው ጭራሽ ተጀምሮ ሲያለ መቀጠል ግን ጭራሽ አይታሰብም especially አሁን like take like አየውና if you're working as a software engineer ኮድ መጻፍ ብርቅ አይደለም anybody can write a code right and እንዲብለ ሞራል ስታቸውና ፕሮዳክሽን ያበላሽ you all can write a code that's a solution ፕሮዳክሽን ነገር ያበላሽ ፕሮዳክሽን ምንድነው ብሎ AI ነው ChatGPT I know so and now so you will have good team when you have a good leader okay
ጥሩ አቲቲዩድ ያለው ሊደር ካሌለ ፖይንት የለውም። right and as a rule you gotta make sure your team members like ጥሩዎቹ ቲም ሜምበሮች ሁልጊዜ ፕሮቴክተር እንደሆኑ you gotta make sure like የሆነ መጥፎ ባድ አፕል ምናምን ሲመጣ ምንም አይነት ስኪል ሊኖረው ይችላል ግን like bad attitude ካለው ግን it doesn't work let alone like ሊሰራ የሚሰራውንም ቲም ያባላሽባል exactly and you gotta be reliable like የሆነ ሰው ሪላይ የሚያደርግብህ ሰው መሆን መቻል አለበት that is like what like bring like respect and earn የሚያደርግልህ ቫልዩን የሚያመጣልህ when you're actually reliable እስራኤል ምን ይላል መሰለህ በጥሩ ሰዓት ሁሉም ሰው ጀግና ነው እውነት ነው stand out የምታደርገው ግን when it comes disaster happens ያደርግ or hard time ሲመጣ ማን ነው ፍሮንት ላይን ላይ የሚሆነው ነው that's like ያንተን እንትን የሚያሳየው ኳሊቲ የሚያሳየው እና don't ever think like the only like smart ስለሆናችሁ genius ስለሆናችሁ ብቻ የምትደረጉ አይምሰላችሁ ጃክማ የኔ ስራ is just to make sure like smart people አብሮ እንደሚሰሩ ነው ምናምን ይላል like እዛ ሰራተኛው ናቸው መቀሩት ነው genius ነው እዛ ልክ ነው በጣም like እሺ እስኪ ምን ያክል like እናንተ ጋር ያሉ ዴቨሎፐር ላይ ተተማመናለህ I really believe my team ከኔ በፊት ያው ቅዱስ was the engineer like your main goal ነው ሪክሩት ስታደርግ ሰው ምናምን አሁን ለምሳሌ ቻፓ የሆነ ሰው መቀጠር ቢፈልግ ይመጣ what is the main thing ለማየት የምትሞክሩት ነገር ከዛ ሰው ላይ እኔ እውነት ለመናገር ሁለት ነገር ነው ማየው like I ask you a couple of questions ከዛ በኋላ I know like proceed ማድረግ እንዳለብኝና እንዳሌለብኝ የመጀመሪያው አላውቅም ማለት ትችላለህ ወይ okay software engineering is በጣም ባልክ especially if you work in backend it's crazy right በጣም fast and you have to be aware ሁሉን ነገር እንደማታውቅ ከሆነ የምታረገው ነገር ይኖራል and አላቅም እንድትለኝ ፈልጋለሁ ማታውቀው ኢንተርቪው ላይ ሰው ተዘጋጅቶ ነው የሚፈልገው ማያውቃት like በጣም እንትን ነው የሚፈልገው I'll tell you a story ይሄን ጨርሰን አንደኛው እሱ ነው ሁለተኛው እኔ I don't believe in ሸምድዶ በመመለስ okay እኔ I have interviewed so many people ጥያቄ ጠይቄያቸው አላቅም ሲሉኝ of course you can search like ChatGPT ምናምን ቼክ ማድረግ ይችላል ግን ኤክስፕሌን ስታረግልኝ understand እንዳረገ ሰው ኤክስፕሌን እንድታረግልኝ ነው ፈልገው and I have done this like so many times you can do Google search you can like ChatGPT any agent ምናምን understanding እንድታረግ ነው ፈልገው that is like daily base ላይ ያን የሚያጋጥመው you need something you search you understand you solve you explain ስለዚህ that way ነው fast learner መሆናቸውን discover የምታረገው exactly ያንን ነገር ነው so እነዚህ ሁለት ነገሮች ነው አንደኛ አላቅም እንድትለኝ ፈልጋለሁ ማታውቅ ከሆነ በቃ የቆጤ ባጡ ምናምን መዘላበድ ያስፈልጋል በቃ አታውቅም አለቀ nobody is like የዓለምን ዕውቀት ያዘው ግን I want you to understand things fast like software engineering nature ያ ነው every single day አዲስ ነገር ይመጣል you read update ታደርጋለህ አስባለሁ እኔ ቪዲዮ አይቶ አጥቼውና ምን ስታክ ነው ትሉ አላውቅም ሁሉ ነገር ስታክ ራሱ ምንድነው ይሄን ሰምቼ ነው የመጣው ሰርች ላድርገው ነገር አላውቅም so let me tell you one story I'm not going to mention the company ግን አሁን ላይ ስም አላቸው ከሚባሉ ካምፓኒዎች ውስጥ አንዱ ነው እና ዛ ባኪንግ ሊድ ነኝ ያለ ነው ልጅ and then I was interviewing him ከዛ በኋላ ስለ ዳታቤዝ ኢንዴክስ ጠየቅኩት ማለት በቃ እንትን እያለ እንደሆነ ገባኝ ከዛ በኋላ የሆነ ቴብል ሰጠሁት ፔፐር ላይ ነው and then ይሄንን ዳታ በዚህ ኮንዲሽን ፊልተር አድርገው ምናምን ጻፈ ሰከሰኝ ግን ከዛ በኋላ የመጣው ነገር ነው በጣም ኢምፕረስ ያደረገኝ ሴሌክት ብለ SQL ላይ ማለት ነው ሴሌክት ብለ ስታር ካልክ ሁሉንም ኮለመኖች ማለት ነው every column ማለት ነው and then he made it the other way around
ኦል ሮው ነው አለኝ። ኦኬ ኦል ሮው ነው አለኝ። ከዛ በኋላ ኦኬ እሺ ኦል ሮው ነው ካልከኝ I'll say select star ከዛ from users limit 15 ትለዋለሁ አልኩት። what will happen አልኩት። እዚህ ጋር ሁሉንም ሮው ሴሌክት አድርግ ብየዋለሁ right and then እዚህ ጋር መጥቼ ደግሞ ሊሚት 15 what will happen አልኩት። ተከራከረኝ ደከመኝ በቃ እነ ሰዓት ላይ የሆነ ኤክስፕሌን ለማድረግ ሞከርኩኝ that's not how it is እና እንትን አለኝ በቃ የሆነ ዲስአፖይንት አደረገኝ እና like if he is the backing lead በዚህ ስኪል ዴቨሎፐሮቹን አስባቸው ለራሴ እኮ እሱ ሊድ ሆኖ I know ያ ልጅ ሺፍ አርጉትና ሌላ ጥያቄ ላይ እኮ ማይዘይ በላይ እንደዚህ ነው ላይ በጣም ማይነር ነው ጥያቄ ሶን ዲስከቨር ታርክስ ሌላ ደግሞ ልንገርህ like there was this guy ኢንተርቪው ያደረግነው ምናምን ስለ ዲፔንደንስ ኢንጀክሽን ነበር እየጠየቅነው so እኛ ኢንተርቪው ስናደርግ ማለት it doesn't matter the technology used by the way whichever language you use whichever framework you use more or less the concepts are the same right implementation ሊለይ ይችላል እንጂ at the end of the day ኮንሰፕቱ አንድ ነው ፈንዳሜንታል ነገሮች ሲሚላር አንተ በጣምቸው ኤክስፕሌን አድርገልን like ቲማችን አብዛኛው like multiple language understanding ያደርግ ሰው if you're a Go guy you can explain by Go way if you're a Python guy you can explain by Python way if you're a PHP guy you can explain by PHP JavaScript TypeScript whichever like that works for you እና እዚህ ባያዝ ዳርላችሁ ማለት ነው that's all ነው ምችለው ምናምን ነው የመጣ ነገር የለም so like the interesting thing we have like multiple languages Java like we have Go Python Rust Laravel JavaScript obviously Flutter yes React Native all day Flutter React Native even Flutter ይጠቀማችኋል አረተው እንዳትሰሩት እኛ እሱን አስወጥቼው ነው ማብራችሁ ተው ስለ Flutter አንድ ለአንድ ነው እናወራው ካት እዚህ ጋር ካልሆነ አቁመና so the idea ምንድነው programming languages or technology ጋር attached መሆን አንፈልግም and so the thing I was saying dependency injection explain አድርገው ምናምን አልኩት and he said fully understand አላረገው ምናምን okay so pick your favorite technology and then በዛ ቴክኖሎጂ የተጻፈውን ዶክመንት አንብበና explain to us like okay what you have the chance of course dependency injection ምን እንደሆነ explain አድርገን so he read the documentation ምናምን and then he tried to explain at least የሆነ ያክል picture and then he got hired too wow yeah so now በዛው ነው የምናየው አላውቅም ማለት ነው ማንም አይደል የፈለጋችሁ like genius ነው የምትሉትን ሰው አምጡ everything ላይ ያጋጭ exactly and the hiring manager interview የሰጣችሁ hiring manager ትላል yeah okay so let's move to the another topic yeah more the hot topic የሚባለው AI እና software engineering ነው የሚባለው ፖይንት ማለት ነው so how do you think like AI ምሰራውን ወይ ቀይሯል እንድታስባለህ በምን አይነት ወይ ቀይሮታል ስራችሁ ላይ ነው of course everyone uses AI of course ግን how AI ማትጠቀሙ ከሆነ you're wrong left behind yeah you're missing out በጣም መስሎኛል I think የኔትፍሊክስን ስቶሪ ማየት ነው ቀላል or የስታክ ኦቨርፍሎውን ምሳሌ ማየት ትችላላችሁ like ለእናንተ የሚቀርበው ማለት ነው you gotta use AI ግን how የሚለው ነገር ነው like እኔ I personally believe anybody አሁን ላይ ሶፍትዌር ራይት የሚያደርግ ሰው AI መጠቀም መቻል አለበት ብዬ አስባለሁ ግን AI ባይኖርም ሶፍትዌር መጻፍ የሚችል ሰው መሆን አለበት exactly otherwise you don't understand that's where the fundamentals shine የሚያደርጉት ያኔ exactly like በደም ፈንዳሜንታሎቹ ላይ አሁን ላይ እኮ የምታየው በቃ ቫይድ ኮድ አድርጎ ስራ እንትን ማለት ነው of course ጋር ተደረጋለ ትሰራለህ ግን በኋላ ላይ ክሬት የምታደርገው ሚስ ኢንሴን ነው exactly insane so one practice እኔ ራሴን እንትን አፕላይ ማድረገው ነገር ምንድነው የፈለከውን ያክል ኮድ በAI ጻፈው የፈለከውን ያክል በእጅ ጻፈው I don't care
what matters is like ኳሊቲው አንድ ኳሊቲ ነው። ሁለተኛ ኮዱ ሪቪው ሲደረግ ግን you gotta understand ምን happen እያደረገ እንደሆነ እያንዳንዱ ላይን ላይ ምን happen እያደረገ ነው understand ማድረግ አለብን right so clear የሆነ ፒክቸሩ ሊኖር ይገባል the bigger picture ማለት ነው። ስለዚህ ጋር እንደ writing is not the problem now but understanding ሆነ ማለት exactly so as if like እኔ እንደምጽፈው በቃ እሱን ጻፍልኝ አልኩት ትእዛዝ ሰጠሁት ነው እና ግን ምን happen እያደረገ እንደሆነ ግን understand ማድረግ አለብን any principle ኮድ ሪቪው ሳደርግም እንደዛ ነው። በጣም ነው ማስጨነቃቸው ባይ አይና በቃ ቢችሉ ምናምን አንድ ሁለት ምናምን እቺ ያዘለ like by the way like honestly አሁን ላይ I know some people like most of the people they are not comfortable so አጠገባቸው ነው በአይ ኮድ ማድረግ አይፈልጉም exactly they know እኮ በአይ እንደሚጽፉ እኮ it's normal ግን ሰው አጠገባቸው ነው ያስጠቀሙ መጻፍ አይፈልጉም like ዞር እንድትል ይፈልጉ ለመጻፍ hi you don't have to prove yourself by the way አሁን ብዙ እንትን የሚለው ነገር ማለት you don't have to prove yourself ወነ ጊዜ ወላ ሳስበው AI ራሱ ያስጠጣል ኧረ እናንተ ተውልን እንጣቁት ኧረ ተውት የሆነ እንትን ሊያስገቡብኝ ይችላል እኮ ብዙ ጊዜ አለ አሁን ላይ በጣም ኦልሞስት በጣም አንዳንድ ዳውም ሰዎች አሉ ኮምፕሊትሊ በአይ ሰርተው ማለት ሰሚት ፑሽ ምናምን የሚያደርጉት አስተውለህ ከሆነ ግን AI most of the time read me ላይ ማለት ታች ላይ በምን እንደተጻፈ ምናምን ክሎዲላር ወይ ኮዴክስ ይላል ያን እንኳን ቼክ አያደርጉትም or sometimes ደግሞ GitHub ምናምን your user name ይላል ገብቷል ይላከል ማለት እና ይሄን ያክል ሌዚ ማብረሰብ ማለት ያ ነው በጣም ዲፕሊ ከመጠቀም ይዛል I think the biggest problem አሁን ላይ AI በጣም ሌዚ እንድንሆን አድርጎናል ያስባለሁ። ለምሳሌ እኔ so recently የሰራሁትን ነገር ነገር so I was working የሆነ እንትንና performance optimization ላይ የሰራው so you know back in like 1 second is a big deal and I'm doing like at scale ያለው optimization just to give you the context like from average 3-second response time or the average half a second response time ላመጣ ነው yeah so super fast it's crazy yeah and in ነገር እየሰራው I have noticed የሆነ ነገር በጣም ስኬል ማድረግ ይችላል ወደሚል ኮንክሉዥን መጣሁኝ ማለት ነው and then literally production application በ3 ሰዓት ነው የጻፍኩት ያንን ፐርፎርማንስ ኦፕቲማይዜሽን ሊሰራ አንድ የሆነ ትንሽ የማይክሮ ሰርቪስ ከሰራውን በጣም ሂውጅ የሆነ ፐርፎርማንስ ኦፕቲማይዜሽን አመጣለሁና በ3 ሰዓት ነው የጻፍኩት using AI of course imagine like AI by no ማኑዋሊ በጽፈው አረ 3 days አንተ በጣም ፈጣን ሰዓት ነህ እሱ የዛኔ ስጀምር በነበረኝ ኤነርጂ ነው የሚሆነው እና አሁን ሙሉ ኤግዞስትድ ነው ተሆነላ crazy አሁን እኮ ያስጠላል እኮ ስለዚህ like ይሄ AI stuff more skill ዶን ሰዎች ሱፐር ቡስት ነው በጣም especially በቃ ፕሪ AI ላለን ሰዎች ትላለህ exactly ፕሪ AI ላሉ ሰዎች በጣም አሪፍ ነው like I think የኛ ታይሚንግ ፕሮግራሚንግ የጀመርንበት ታይሚንግ is the ideal timing ነው ያስባለሁ እኔ I know so many people still በቪም ኮድ የሚጽፉ wow they just hate like እነዚህ modern day ideas yeah በቪም literally በቪም የሚጽፍ ሰው አውቃለሁ and የሰራቸው አፕሊኬሽኖች is crazy just አንድ ምሳሌ ልስጥ ሄሎ ካሽ ነው የሰራው ሰው ነው what the hell yeah እና የኛ ታይም አሪፍ ነው ብዬ ማስበው ልክ AI ሊጀምር ሲል like modern day ላይ ነው የጀመረው obviously AI ከጀመረ በኋላ ብትመጣ AI ሄል ውስጥ ገብታ ቀደም ያልከው እና I think we're lucky በዛ ታይሚንጉ ላይ ማለት ነው ወደ ኋላ ብትሄድ just AI የማትጠቀሙ ጭራሻ አይመችም ያስጠላል የሆነ ፌክ ይመስላል AI ውስጥ ከገባ ደግሞ በእጅ መጻፍ የሆነ ፋራነት ይመስላል and we're having like የሁለቱም ዓለም ኳሊቲ transition era exactly transition era ነው ከዚህ በኋላ so the point here ስመጣ but most people misunderstand everybody can write software ብለው ነው የሚያስቡት software like you know like feature መስራት ወይም ትናንሽ ነገሮችን ኮድ ማድረግና ሲስተም ቢልድ ማድረግ is completely different ለምሳሌ አንድ አናጺን ብታይና or አናጺን ተው the difference between expert and an expert ያልሆነ ሰው is the final touch ነው okay structural thingዎችን anybody can do anything okay again
the finest details ነው ማተር የሚያደርጉት የመጨረሻዎቹ ዲቴይሎች አሁን any product ፒክ አድርጉ ሎካል ፕሮዳክት እና ኢምፖርትድ ፕሮዳክት ኢኩቫለንታቸውን ስታዩ ዲፈረንሱ የምታዩት ፋይናል ታቹ ላይ ነው right so expert software engineer ስትሆን or professional software engineer ስትሆን እና like vibe coder ስትሆን ፋይናል ታች ላይ ነው ዲፈረንሱ የምታዩት right ለምሳሌ ቫይብ ኮደር የሆነ ላንዲንግ ፔጅ ሊሰራ ይችላል ፕሮፌሽናል ሲሆን ግን የተሻለ ዩኤክስ እንዲኖረው ሊያደርገው ይችላል right የተሻለ ከለር ባላንስ እንዲኖረው ሊያደርግ ይችላል ግን I think AI is making like on the tech industry ያሉ CEO ሲቶችን ዲሉዥናል ያደርጋቸው ይመስለኛል በደንብ like expectation insane raise አድርጓል በደንብ you are expected to ship something within a week ምናምን and you have to niche መሆን አትችልም አሁን ለምሳሌ እኔ I love building mobile apps. I'm obsessed. Like እዛ ላይ ብቻ በሰራ ደስ ይለኛል። ግን currently everything guy. Backing the real full stack. The real full stack. በቃ ተፈላለጠዋለህ. They expect to ship everything ብቻ like በእነሱ ስታስበው they want the product to work. በቃ that's it. በኋላ ላይ ነው ቴክኒካል ዴብቱ አንተ ጋር ነው ስቲል የሚመጣው። እና በጣም ዲሉዥናል ያደርጋቸው ይመስለኛል። So that is the thing by the way like being a business person most of the time የቢዝነስ ሰዎች ፕሮዳክቱ በዚህ ገባ በዚህ ወጣ ምናምን ብትላቸው አንደርስታንድም አያረጉም ማረግም አይፈልጉም ሊሰማም አይፈልጉም ማተር የሚያደርገው like show me the result ገብቷል ብር ሲያመጣልኝ ያሳየኝ ነው የሆነ ሪቬኒው ጀነሬት አድርግልኝ እንጂ they don't care እዚህ ጋር ረስት ተጠቀምኩ ባላቸው ጎ ተጠቀሙ what is go ግድ አይሰጣቸውም Why do people still use WordPress website while they can build like a modern, sleek website by Next.js? They want the result. Exactly. At least WordPress is doing the business. Like it's the government system is WordPress. Exactly. WordPress website. It gets the job done. And then they are business minded. ሁል ጊዜ አሁን ቴክኒካል ፋውንደሮች ምናምን ብታያቸው ሚስ የሚያደርጉት ነገር they're obsessed with like they're in love with their product they miss the business side and then you're going to like raise a fund and then what they want to see is not like the product like ቁጥር እንድታሳያቸው ነው የሚፈልጉት በዚህ አመት እንደዚህ ሆኜ በዚህ ያክል ሰራሁ ይሄን ያክል ኮስት ነበረኝ ያንን የሚፈልገው ያን ቁጥራዊ ሀዝ ነገር ነው አንደርስታንድ የሚያደርጉት ያንን ነው and then business people ስለሆኑ exactly ስለዚህ አንደርስታንድ አድርጓቸው ነው ለምን እንደሚያስጨንቋችሁ አትነጫነጩ እውነት ለመናገር ማለት ነው so whenever you're building a product like which you want to sell for your clients ምናምን don't focus on the product okay just make sure MVP እንዳላችሁ ከዛ በኋላ be obsessed with the numbers okay ምሳሌ በዚህ አመት ይሄን ያክል ሰርቻለሁ ታርጌት ይሄ ነው ይሄን ያክል ፕሮፊት አለኝ በዚህ ያክል ጊዜ አድጋለሁ ማለት that should be the detail በጣም ያስጨንቃችሁ የሚገባ like አብዛኞቹ ካምፓኒዎች ፈንድሬዝ የሚያደርጉት ፕሮዳክቱን ሳይሰሩት በፓወርፖይንት ነው አይዲያ በጣም ማተር ነው exactly እና በዛ ልክ ነው በጣም ሪል ኤክስፕላኔሽን አይ ቲንክ በጣም ወረቀት ይዛችሁ ነው ቦርድና ዘጋጃ so my next question is አንተ ፐርሰናሊ በጣም የምትጠቀመው AI ቱል for coding የተለያዩ ቱሎችን የተለያዩ ሰርቪስ የምትጠቀም ከሆነ what is your go to tools so I have different AI tools for different use cases I use GPT Pro I use Cloud Pro You mean Pro the 200? No, Cloud Pro አይደለም. Cloud like 20 USD. No, ChatGPT ራሱ ChatGPT አለው Pro አለው. 60 ማለት ነው. Okay. 60 USD. I think 60 USD መሰለኝ ስለዚህ so like the next year ነው መጣ ከ20 ቀጥሎ ያለው ማለት ነው. ከዛ I use Cursor Pro Plus እሱም 60 USD. So based on my use case እነዚህ ነገሮች ስዊች እያደረኩኝ እጠቀማለሁ. And so any personally database related ነገር መስራ ከሆነ I prefer Gemini okay free one ማለት ነው database related ነገሮች ጋር ሲሆን ማለት ነው ኮንቴንት ምናምን ሲሆን ChatGPT ነው የምጠቀመው brainstorm ለማድረግ ChatGPT እና cloud ነው የምጠቀማለሁ ምናምን ሲስተም ሪሌትድ ነገሮች ሲሆን cloud ነው የምጠቀመው ኮድ ከርሰር ነው የምጠቀመው okay I mean
I feel like cloud code is like ሴሽን ሊሚቱን የሆነ ጭንቅላቴን ኮንትሮል የሚያደርገው ስለመሰለኝ አትቼዋለሁ። ላይክ ዩሴጅ ሊሚት ደርሳል ምናምን ሲሉ አለ እኮ አንዳንድ ሰው ልክ ቀን እየሰራ 8 ተኩል ሊሚት ሲያልቅ ዘግቶ ወደ ቤት ኤግዛክትሊ አልቋል ወደ ቤት ዲዛይኑ ተው ማኑዋሊ ሞክሩት ተፈታተቱ that's what I'm talking about like AI ቢቆሙ ኮድ ማድረግ የሚችሉ ሰዎች ማለት ነው የምር እንደዛ ሲሆን በጣም ደስ ያለ ባይዘ አይ ሪሜምበር የሆነ ሳለ በቅርብ ጊዜ ነውና እንደዚህ አይነት ነገር ሀፕን አደረገብኝና በቃ ሄድክ ስግጥ ብዬ በቃ ዘመን የሆነ ሳለ ደስ አለኝ ኦኬ ይሄን ለካል ማድረግ ይችላል በጣም በራሴ ኮራውት ነው ሌላ አንድ እንትን የሚገርም እንትን ነገር so the reason ጂም የተከፈተበት ምክንያት ሰዎች ፊዚካል ስራዎችን እየቀነሱ ስለመጡ ነው። like ድሮ ላይ 10 ኪሎ ሜትር መሄድ ኖርማል ነበር። ሃይሊ ያክል ዛፍ ፈልጠ ቆርጠ ሰንጥቀ ምናምን ኖርማል and you don't need exercise ምናምን and then people stopped እንደዚህ ፊዚካል ነገሮች ምናምን so እንትን ሰውነት እንዲሰራ ጂም ተከፈተ ማለት ነው። and then I see like የጭንቅላትን ጂም coming soon. Because people are getting lazy. Brain gym ማለት ነው። እና I see that one coming soon. Exactly. በዚህ ከቀጠለ የራስህን ነገር በገንዘብ ትገዛዋለህ። ለራስህ አርን የምታደርገው ነው። Yep. That's crazy. እና የሆነ ዊርድ ጥያቄ በጣም ብዙ ሰው የሚጠይቀው ሲኒየሮች ጋር ላይኖር ይችላል ግን ሞር ጁኒየሮች አሁን ኮዲንግ ለሚጀምሩ ሰዎች even like AI ምን እንደሆነ ኮንሰፕት ያለው ሰው የሚያወራው ነገር አለ AI will replace developers እና ይሄ like ብዙ ቦታ የተወራ ፖይንት ነው ግን in general በቃ አጠር ባለ መልክ አንተ what do you think like AI will replace የሚለው point does it make sense for you I would say yes and no በምን ፐርስፔክቲቭ ነው የምታየው ከሚለው አንፃር ማለት ነው if you make yourself a senior of course junior ሳትሆን senior አትሆን ግን you gotta work በራስ regardless of what if you make yourself a senior you will not be replaced because rare ነው senior engineer ማግኘት and then senior engineer የሚሰራው ደግሞ ኮድ መጻፍ አይደለም ኤአይዎች አሁን ላይ mainly ኮድ መጻፍ ነው ስራቸው ስቲል ያንተን ጋይዳንስ ይፈልጋሉ ሲስተም ሌቭል ማለት ነው በአርኪቴክቸር ሌቭል እንዴት ስኬል እንደምታረገው ምናምን ያንተን ጋይድ ይፈልጋሉ ግን የሆነ ያክል ሌቭል ኦፍ ጁኒየር የሚባለው አይተን የሚቀንስ አይመስልም እሱ ጋር ልመጣ ነው so if you make yourself senior I don't see seniors replace ይደረጉ if you're a junior you will definitely be replaced yeah እና እኔ በዛ አንግል ነው ማለት so make yourself a senior like make yourself exceptional and don't try to be all over the place okay at the same time designer and front end engineer back end engineer infrastructure engineer መሆን ይቻላል so pick and fascinate የሚያደርጋችሁ የምትወዱትን ነገር pick back end ፍላተር እንዳሰቡት ፍላተር አይሆንም በጣም ፕሪች ያረጋችሁ ነው ዛሬ ቅባት ፍላተር ነው so እኔ በቀባባ አይደለም ያው ማጂኩን የሚሰራው ሰው እሺ accept so እና like junior አትሁኑ work on yourself ምናምን እንዳልኳችሁ ነው understand the fundamentals ስለዚህ በዚህ ኤራ ውስጥ ሞር በጣም valuable የሆነ ስኪል ምንድነው AI በጣም እንዲተሳገን በዚህ ሰዓት በቃ ይሄን ስኪል ብትይዙ really matters የሚባል okay more valuable እሺ do you call this skill ነገሮችን በሲስተም ሌቭል ማሰብ not like በፊቸር ሌቭል ሳይሆን በሲስተም ዋይድ ማሰብ so ከፖይንት A ፖይንት F ድረስ እስኪደርስ ድረስ ያለውን ጆርኒ አንደርስታንድ ማድረግ so like that gives you real power like system understanding ያለው ሰው መሆን I don't know skill ካልኩ soft skill ሊሆን ይችላል እኔ አውርሴ እንደዛ እሺ like ጁኒየሮችስ እንዴት ቢጠቀሙት መከራለ AI like everyone uses AI በጣም ግን ጁኒየር እኔ አሁን ጁኒየር ብሆን በምን አይነት ወይ AI ብጠቀም ነው I can benefit from it I would say more conversational way meaning that መጨቅጨቅ ማለት ሜንተርን ከምታስጨንቀው AI ያስጨንቀው exactly because AI has like more or less like the entire world knowledge ያለው ነገር ነው right like all knowledge የተባለ በሙሉ አለውና የሆነ ነገር ጠይቋለህ አውድ ሶልቭ በዚህ ወይ ይልሃል what if እንደዚህ ብታረጋው ትለዋለህ and then የተሻለ ወይ ሪኮመንድ አድርገኝ ትለዋለህ ምናምን that gives you
the possibilities for the same. So software engineering is mathematics basically, right? ለአንድ ፕሮብለም 5-6 ሶሉሽን ልታገኝ ትችላለህ። ማቴማቲክስ ነው። like who finds the optimal path ነው, right? ለምሳሌ አንድ ኤክሴልን ወደ ዳታቤዝ ኢምፖርት ማድረግ ወይም ከዳታቤዝ ወደ ኤክሴል ኢምፖርት ማድረግ 6-7 የተለያዩ ሊኖረው ይችላል። በአጭር ታይም within like minimum memory usage or resource usage ማን ያን ኦፕሬሽን እንዲሳካ አድርጎታል። so እኔ ከኤአይዎች ጋር ኮንቨርሴሽናል ነገር ቢኖር የተሻለ ነው ያስባል። this that እሺ the other question like ብዙ ሜንሽን በጣም መስማት የሚፈልጉት ጥያቄ በዚህ ሰዓት አንድ ሰው ጆብ ላንድ ማድረግ ከፈለገ what is the main thing they need? the skill and then building in public. Building in public means like share what you do. Exactly. like failure and success and share out. And then you know what, like people watch you. የእውነት ማለት ነው like they really watch you. እና just keep building, keep failing. አልበርት አይንስታይን ፌል አላረኩም የሚል ሰው ሞክሮ አያውቅም ብሏል። Exactly. And then if you're trying you'll fail eventually. ምንም ጥያቄ የለውም። እና like build, publish, and በዚህ just use anything, just build it, then share to the community. ከተማላ የመጣው ፊድባክ አለ አይደል? that really matters. exactly. more than like ብቻችሁን አስል ከምታረጉ በላይ የኮሚኒቲ የሰው ፊድባክ በጣም ፑሽ ያደርጋል፣ በጣም ሞቲቬት የሚያደርጋል። ፕላስ ደግሞ ከምትጠብቀው በላይ like ያያል ብለህ ማታስበው ሰው ያየውና የተሻለ ሀሳብ ይሰጣል። that is the only way አሁን ላይ ስታንድ አውት ልታደርግ የምትችለው the only way ራስን ሾኬዝ ማድረግ ነው። exactly. which is why everyone is creating channel. profile actually is grow, everyone has channel. That's how it should be. Good. That's how it should be. That's how it should be. እና እኔ ምን አምናለሁ መሰላችሁ like whenever you're doing something just aim for being the person የሰዎች ጭንቅላት ላይ የሚመጣው ስለዛ ነገር ሲታሰብ። perfect. right? ለምሳሌ you as a flutter guy want to be like the first person flutter ሲባል ሰዎች ጭንቅላት ላይ የሚመጣው። exactly. and then whichever tech stack you pick it doesn't matter why like ይሄንን like don't go with the crowd, okay? just make sure የምትወዱትን ነገር እንጂ የምታደርጉትን ነገር እንዳገኛችሁ and then be good at it ነው እዛ ነገር። the other day the biggest topic አሁን ወደ ሀገራችን እንመጣለን። ኢትዮጵያ ቴክ ኢኮሲስተም ወደሚለው ማለት ነው። እና አሁን ላይ ኢትዮጵያ ውስጥ በጣም ብዙ ፕሮዳክት ሺፕ ይደረገ ነው። በጣም አዳዲስ ነገሮች ላይ ውጭ ሀገር የምናያቸው ነገሮች ለሀገራችን እየመጡ ኢምፕረስ እያደረጉ ነው። ላይክ አንዳንዱ ነገር እኮ አንዳንዴ የተሰራ ነገር ኢምፕሩቭ ማድረግ አለ። የሆነ ነገር አዲስ ነገር ፈጥረህ ደግሞ ዲማንድ መፍጠር የሚባል ነገር አለ። ላይክ ዱ ዩ ቲንክ የሆነ ኢትዮጵያ ውስጥ ፕሮዲዩስ የሚደረጉ አሁን ላይ ፕሮዳክቶች ነው ወርልድ ክላስ የሆነ ነገር ያላቸው ይመስላል? I don't see it that way. I'm sorry. Okay. Because I think we're mainly focusing on building the product. like I don't know, ስንት ኢትዮጵያ ላይ ባትል ቴስትድ የሆኑ ስንት ፕሮዳክቶች አሉ ኢትዮጵያ ላይ። ያ ነው the key is that የሚያምር UI ሊኖር ይችላል ግን 1 ሚሊዮን ዩዘር ሃንድል ማያደርግልን ከሆነ ፖይንት የለውም። right? ባንኮቻችን ለምንድን ነው ከውጭ ሶፍትዌር የሚገዙት? ያ ነገር ነው። እና even like ሀገር ውስጥ ራሱ ዴቨሎፐሩ ሰፖርት ካደረገ doesn't make sense. exactly. እድል ሊሰጠን ይገባል ነው። እድል ሊሰጠን ይገባል። at the same time ግን ሾውኬዝ ማድረግ መቻልም አለብን። ለምሳሌ እኛ የዘቻፓ በጣም ብዙ ሀስል ውስጥ አልፈናል even ላይሰንስ ለማግኘት ማለት ነው። and eventually ግን ራሳችን ፕሩቭ አድርገናል። በጣም ብዙ ትራፊክ ሃንድል አድርገን ምናምን ግን ላይክ አልጋ ባልጋ ሆነ የመጣ ነገር አይደለም። እና አብዛኛው የኢትዮጵያ ፕሮዳክት ባትል ቴስተር ነው ያላስበው። አንድ እሱ ነው ፐርፎርማንስ ዋይዝ ነው። ሌላው ዋን ኦፍ ላይክ ሳይበር ኮሚኒቲ ላይ በጣም አሪፍ ስም ካላቸው ሰዎች ውስጥ አንደኛው ምን ብሏል መሰለህ? እኛ አሁን ላይ ቢውልድ ማድረጉ ላይ እንጂ ሴኩሪቲ ላይ የለንበትም። ኤቭሪዴይ የምንሰማቸው የምናያቸው ነገሮች ነው ስታይ ትደነግጣለህ። ፋኒ ስቶሪ ትሰማለህ። ምንም ያክል ፕላትፎርም በቃ ክሬዚ ነገሮች ነው። አረ ተው በእናትህ ሳይበር ላይ ያለው ነገር በጣም የሚያሳዝን ባይዘው በጣም ታዝናለህ። እና
sometimes እነዛን ነገሮች ኤክስፕሎይት ብታደርግ ማለት ነው በቃ ሀገርን ዳሜጅ ሊያደርጉ የሚችሉ ነገሮች ናቸው። ቅድም እንዳልኳችሁ ነው የኢንዲቪጁዋል ኢኮኖሚ ተደምሮ ነው የሀገር ኢኮኖሚ የሚሆነው። አንድ ካምፓኒ ቢከስር ወይ አንድ ግለሰብ ቢከስር ሀገር ነው ወራው እንደዚህ ዘዴ እና እነዚህ ነገሮች የእውነት እንትን ቢባሉ ትፈራለህ በቃ። ኦፍ ኮርስ መንግስት ቢልድ እያደረገ ነው ሲስተሞች ምናምን ምን ያክል ሰኪው ናቸው ሌላ ጥያቄ። አሁንም አታመጣም ነው እንዲናውራ ወይስ ይቻላል ግን ምርጫ እንትን ኤግዛክትሊ ግን the problem what if ታርጌት ብንደረግ ነው ያውታል። አሁን እነዛን ነገሮች ካያችሁ ደግሞ ወደ ዲጂታላይዝድ እንትን በጣም በስፒድ ኤግዛክትሊ ኦልሞስት የሰው እንትንና ስፒዱ እኩል ይሄዳል። ነገር በጣም የፈጠነ ነው ሰው ቀረት እያለ ነው ያ ነገር በጣም ብዙ አሁን ምን አስተዋልኩ መሰለህ ላይክ AI ኮንሰፕት ሳይኖረው ስለምን ሳይኖረው ምን ሳይኖረው ዘሎ ቴክኖሎጂ ሊወጣና ዘመን በሚያየው ነገር በጣም ፍራስትሬትድ የመረበሽ ብዙ ነገር ይፈጠር ያነሱ ስለኛ ነገር ላይ ያ ነገር በጣም ከባድ ነው ነው ማሰብ of course የሆነ ሰዓት I remember ትንሽ ቆይቷልና ላይክ ሳይንስ ሙዚየም ነበር የሆነ ሃካቶን ምናምን የሃኪንግ ሃክፌስት ምናምን ኮምፒቲሽን ነበር እና I heard the guy saying ኢትዮጵያ ውስጥ በአመት ውስጥ ከሚደረጉ like 99% of the hacking happens social engineering like ሰዎቹን ደውለ በጋርጋቸው እንትን እንደዛ ነው ወይ like almost በጣም ትንሽ ፐርሰንቱ ሊትራሊ ትክክለኛ ሃኪንግ ሲስተሙ ብሪጅ ተደርጎ እና የሆነ የእውቀቱ እንትንና የቴክኖሎጂ ስፒድ ከኛ ሀገር ጋር ካለው ነገር ጋር መመጣጠሉ ኢንሴን አይነት ጉዳት ነው እሱ እና ኢቨንቹዋሊ የሆነ በጣም እንትን ባክፋየር እንዳያረግብን ፈራለሁ እንዳልከው ነው የምንሄድበት ፍጥነትና የሰው ሊትሬሲ ማች ያደርግ አይደለም። ኦፍ ኮርስ ፖዚቲቭ ኢምፓክት ይኖረዋል ሰዎች ኪፕ አፕ ለማድረግ እንዲሞክሩ። አሁን የሞባይል ባንኪንግን አዶፕሽን ብታይ it's crazy like 5 or 6 years ago nobody cares about mobile banking. Now people hate cash. Exactly. በቃ ሰዎች ካሽ አስተዳደራቸው ማን ይሸከማል? 100,000 ብር ምናምን ይዘህ ብትታይ ፋራ ነው የምትመስለው እኮ አሁን ላይ ማን ነው እንደሰማተኝ ይሁን ኤግዛክትሊ እና ፖዚቲቭ ኢምፓክት አለው ግን at the same time ደግሞ ኮስት እንዳያረጋን ፈራዳውና I don't see like so many products going global from Ethiopia አሁን ላይ at least I'm not saying capability የለንም አይደለም. Of course Ethiopia is one of like the best engineers. Not only engineering ላይ ብቻ ሳይሆን any እንትን ላይ ብትሄድ we have one of the best እንትኖች ሴቶቹም ብትሄድ everything cut የለበትም ሲባል እና I mean ያ ነው any point of view like this is totally personal okay እንትን ያልኩኝ አይደለም totally personal point of view ፕላስ ደግሞ አሁን ላይ ኢትዮጵያ ውስጥ ለቴክኖሎጂ በጣም ዲማንድ መጥቷል በመንግስት ሰፖርት አለ አሁን ላይ ኦልሞስት ቢልድ እየተደረጋሉ የስታርታፕ ብዛት it's insane everyone is shipping startup everyone is having their own company ምናምን ነገርና ግን የሆነ እነዚህን ስታርታፖች ሰክሰስፉል ከመሆን ምን አይነት ነገር ማድረጋቸው ይችላል everyone is ambitious ሲነሳ ሁሉ ነገር በጣም እንትን ነው የሚለው ግን ምን የሚያስቀራቸው ይመስላል ከኢትዮጵያ ማርኬት አንፃር እኔ ቢዝነስን አምቢሽን እንትን ይለዋል ብዬ አላስብም ሰክሰስፉል ያደርገዋል ብዬ አላስብም አምቢሽን might have a factor ግን አምቢሽየስ መሆን በራሱ ደግሞ ቢዝነስን ፌል እንዲያደርግ ያደርገዋል ብዬ ማስባለሁ ለምሳሌ say somebody gives you 1 meal and then you become so ambitious sponsorship ላይ ኢቨንት ላይ ምናምን በታተንከው አምቢሽን በቃ ቢዝነስ ያድጋል ምናምን ከዛ በኋላ የለም then what እና too ambitious መሆን ቢዝነስን ይጎዳል and then በጣም rigid መሆን ቢዝነስን ይጎዳል like you have to find a good balance of both and ካምፓኒ መጀመር ኢዚ ነው አሁን ላይ ኦንላይን ትመዘገባለህ ካምፓኒ እንትን ለማድረግ ማለት ነው ግን አንደኛ are you solving pain point ለሰዎች የእውነት ማለት ነው not because like አንተ like በጣም genius idea ስላለ አይደለም of course you might have genius idea ግን የምር ግን ሰዎች ያንን ነገር ፊል ያደርጉታል ወይ ነው and the way you validate your idea not because አንተ ጭንቅላት ላይ ባለው እንትን አይደለም ኦብሰሽን አይደለም በፕሮዳክት ሰዎች እንዴት ነው ሪአክት የሚያደርጉት ያንተን ፕሮዳክት ሲያዩ like from free
ቱ ፔድ ስታመጣቸው እንዴት ሪያክት ያደርጋሉ ራይት እና ምን ያክል አዳፕት እንዳደረጉትም ያኔ ነው ፊልም የምታደርገው and that's one thing. Another thing is የመጀመሪያን አንድ አመት ሰስቴን አድርገህ መቆየት የመጀመሪያን አንድ አመት like ቤት እያደረክ ነው ከዛ በኋላ the second year the third year ምናምን ያል ቡም ተቀረ somehow like በመጀመሪያ አመት በጣም ቡም ሊያደርግ ይችላል ቢዝነስ or ደግሞ ቀስ ያለ ግራፍ ፒክ እያደረገ ሊመጣ ይችላል እና በጣም ካልኩሌት እያደረክ ነገሮችን ካሽን በደንብ ባላንስ እያደረክ ካሽ ፍሎውን ማለት ነው ባላንስ እያደረክ ነው ሄደ ያለብህ but the most important thing don't fall in love with your product nobody cares so አንተ product የእውነት ማለት like it's not being too harsh on nobody cares exactly yeah everyone cares about the value exactly so like አሁን ኢትዮጵያ ውስጥ አሁን ካሉት ኢንዱስትሪዎች within like 5 to 10 years በጣም ዲማንድ ሞር በቃ ሻይን ያደርጋል ለምታስብ ነው ኢንዱስትሪ ቴክ ላይ ነው ያው ቴክ ላይ ስፔሲፊካሊ ቴክ ላይ ታላሰብኩኝ like ምን እንደምሰ አግሪቴክ ነው እንደዚህ ሞር ዲ ስፔሲፊክ ነው yeah or within the next 5 to 10 years more በቃ ፖፕ አፕ አድርጎ የሚወጣ ይመስላል so የኔ ሰብጀክቲቭ ቪው ነው I see አግሪቴክ በጣም ቡም ሲያደርግ because ያለን መሬት አለ ምን አለ ህዝብ አለና አግሪቴክ በጣም ቡም ሲያደርግ አለው ትራዲሽናል ያለን ሀብት እሱ ነው አግሪካልቸር ላይ በጣም አንድ እሱ ነው ፖቴንሻል አለ ያ ሁለተኛ I see cloud በጣም ቡም ሲያደርግ because we're going more and more digital አሁን ላይ ካየም በጣም አዳዲስ ክላውድ ፕሮቫይደሮች የመጡ ነው ሶ ኢንፍራስትራክቸር አስ ሰርቪስ ፕሮቫይድ የሚያደርጉ እንትኖች በጣም ቡም የሚያደርጉ ይመስለኛል AI ሶሉሽን ፕሮቫይድ የሚያደርጉ ስፔሻሊ ከስተመር ሴንተር ላይ ኮል ሴንተሮች ላይ ምናምን AI ፕሮቫይድ የሚያደርጉ እንትኖች በጣም ቡም የሚያደርጉ ይመስለኛል ሌላ ሜቢ ዳታ አናላይሲስ ምናምን የሚሰሩ this is like guess እሱ ፊልድ ያክል ሰውንት የሚያደርገው አይመስለኝም so here is the thing አሁን ምን አለ መሰለህ the government is pushing more businesses formal እንዲሆኑ right and more formal young ስትመጣ more data control ያደርገው ይመጣል and then more data control ያደርግ ስትመጣና more formal young ስትመጣ you wanna understand business okay ስለዚህ በጣም እውነትህ ነው I think ወደፊት ሞር ዴታ በጣም ያስፈልግ ነው exactly በጣም ያንን ነው እና ዳታ ላይ የሚሰሩ ካምፓኒዎችም በጣም እንትን የሚያደርጉ ይመስለኛል ኤክስፕሎር የሚያደርጉ ይመስለኛል right so አሁን ደግሞ ወደ መጨረሻው እየሄድን ነው ፕሮግራማችንን ልንጨርስ my next question is ስለ ሊደርሺፕ እና ስለ ግሮዝ ነው ሲኒየር እና ሊድ ኢንጂነር ልዩነት አለው yes so senior engineer ስትሆን ማለት ስቲል አንተ ለራስህ ነው ሪስፖንሲብል አንተ ሪስፖንሲብል የምትሆንላቸው ብዙ ሰዎች አይኖሩም አንተ ስር ላይ ምናምን or like critical decisions ላይ ኢንቮልቭ ላታረግ ይችላል ምናምን በቃ አንተ ኢንዲፔንደንትሊ ልትሰራ ይችላል ምናምን overall system ላይ ነው ልትሰራ የምትችለው when you become lead necessarily like lead engineer or engineering lead ስትሆን ቴክኒካል ነገር ላይ ብቻ ላይ ይችላል ኢንቮልቭ የምታረገው ኦኬ ቢዝነስ ላይ ኢንቮልቭ ልታረግ ይችላል ለምሳሌ say the business team said all in one guy ነው exactly the business team said we want this and that on the system ይለዋል and then you say like አሁን ባለን እንትን ይሄን ነገር አንችልም or አሁን ባለን እንትን ይሄን ነገር ማድረስ እንችላለን ለዚህ ያክል ጊዜ ነው or ደግሞ ይሄን ነገር it's easy ምናምን ትላለህ like decision making ላይ ነው ኢንቮልቭ የምታረገው when you're a senior engineer ግን still like you're in the technology yeah like አንተ ሊደርሺፕ እንዴት ነው ፐርስፔክቲቭን ቀይሮታል ታስባለህ yes how so one of the biggest change in ያመጣልኝ ነገር ቢኖር ማለት ነው when you're a leader you don't assume አታረግ okay now so አሁን ለምሳሌ say አንተ you said something and then I don't get it clearly ማለት ነው okay እዚህ ጋር እንዲህ ለማለት ፈልጎ ነው ድሮ እንደዛ ነበርኩኝ
assumption አሲ ማድረግ ነበር በቃ እንደዚህ ነው ግን now I realize like you don't assume like when you're a leader your main job is like to avoid ambiguity for everyone like አንተ ጋር ላለውን ቲም አንተ ደግሞ ኮሚኒኬት የምታረገው ሌላ ቲም ማለት ambiguity ነው avoid የምታረገው clear የሆኑ ነገሮች expectations ምናምን እንዲኖሩ የምታረገው and becoming a leader made me like clear ለሆኑ ኮሚኒኬሽኖች obsessed እንደሆነ አልኩኝ so I want to communicate clearly ካልገባ እዛው ጠይቀኝ ነው and then I want to make sure clear on expectation that's then what is the hardest part of like managing engineers now? Managing people is crazy. Like what is the real hardest part? I mean like dealing with people ego is crazy. Okay. Ego is the enemy. And everybody has an ego and then you have an ego as well. Exactly. Right? ያንተንም ego ጠብቀህ and then like ዙሪያ ላይ ያሉት ሰዎችንም ego ጠብቀህ ነው ማስቀጠል ያለብህ. And then you have to be critical about it. Like break ልታረግ ይችላል ማይሆን ነገር ላይ ሰውን ስብር ልታረግ ይችላል ማይሆን ማጠግነው ስብራት ውስጥ ማጠግነው ስብራት ውስጥ ገባች and like you have to be really humble like to manage people ኢጎን አታሳየኝ like ኢጎ ማሳጅ አድርገው ይችላል ካልኩሌቲቭ ለመሆን ነው ሞክረው በጣም ካልኩሌቲቭ መሆን አለበትና ሰዎች በአንተ ልክ አንደርስታንድ ያደርጉ ኦኬ አንተ ባሰብከው ልክ አምቢሽየስ ላይሆን ይችላል and አንተ ልክ ኢንፎርሜሽን ላይኖራቸው ይችላል ኤክስፔክት የሚደረግ ነገር ምን እንደሆነ አያውቁም sometimes ማለት and like አንተ ከምን ጋር ዲል እያደረክ እንደሆነ አንደርስታንድ ያደርጉም they just live በራሳቸው ዓለም right ወደ ሊድ ውስጥ ነው በጣም ሪስፖንሲቢሊቲም ሃይስ ሆነ በጣም ብዙ ነገር ነው ኮንሲደር ማድረግ የሚኖርበት ዲሳይድ ለማድረግ exactly you have to be emotionally intelligent ለነገሮች ሪአክት የሚያደርግ ሰው መሆን የለብህም so when you're a leader one of your responsibilities is የቲምን ተቃራኒ ኢሞሽን አፕላይ ማድረግ ነው so ቲሙ በጣም ቀዝቀዝ ሲል ሞቅ ማድረግ ነው ቲም እሳት ሲጨር አንተ ቀዝቀዝ ማለት ነው right so you have to find ያንን እንትን that's one thing another thing is like team momentum እንደሚያገኝ እንትን ማለት ነው ስራ ሲሰራ like momentum ሊኖረው ይገባል and as a leader your main job አንደኛው like የቲምን momentum ማስጠበቅ like burnout ሳያደርጉ less deliver ሳያደርጉ እሷን ነገር እንትን ማድረግ ነው ያሰባል good point so እሺ አሁን ለምሳሌ ጁኒየሮች እና how do you help them grow አሁን ለምሳሌ እናንተ ካምፓኒ ላይ ኢንተርኖችን በጣም ተቀበላላችሁ ጁኒየሮችን በጣም እንደውም አይ ቲንክ እኔ የሆነ ሰው ሲያወራ የሰማው ነገር ጃፓን ላይ ሞር ጁኒየሮች በጣም ይፈልጋሉ በቃ ሞር ሰፖርት ያደርጓቸዋል በጣም እና most of them including you ጁኒየሮች ይገባሉ ሲኒየሮች መምጣት እድላለና እና how does that happen most of companies አንዳንድ ቦታ ጁኒየር ጭራሽ አይፈልጉም ከነሱ ጋር ሀስል ማድረግ አይፈልጉም they don't know how to help them grow even ቢገቡ ራሱ ማለት ነው ልጆቹ ኤግዞስትድ ነው በቃ ይወጣሉ እና it's hard ጁኒየሮችን grow እንዲያደርጉ እንትን ማድረግ it really needs patience እና how is that so mainly ቻፓ ላይ አሁን ጁኒየሮችን የምንቀበልበት ምክንያት like ፖዚቲቭ የሆነ ማይንድሴት ቢልድ ማድረግ ስለምፈልግ አሁን እኛ ውስጥ ቻፓ ዜሮ ቲም ብሌም አይደረግም ሜምበር ማለት ነው this is your fault ምናምን የሚባል ነገር የለም like you fail as a team you win as a team okay and most of the time seniors ego በጣም ያጠቃቸው they feel like they know everything hello exactly yeah and as I know ቀድም when you think about like something በሲስተም ሌቭል ነው ማሰብ ያለብህ ለምሳሌ በመጀመሪያ ሳምንት ገብተህ ምን ፊቸር ላይ ሰጀሽን መስጠት ከሆነ that is not healthy because you don't understand the reasoning some people make that big mistakes exactly you don't understand reasoning ምን እንደሆነ አታውቅም okay መጀመሪያ you got to understand the system they want to show እንትኑንና exactly you don't have to impress you don't have to impress like real ስትሆን they can discover you
ኤግዛክትሊ ያንን ነው ኢምፕሬሽን ለመፍጠር ነው ብዙ ሰው ሚስቴክ ይሰራል። ሶ እኛ አሁን ቻፓ ብዙ ጊዜ ጁኒየሮችን ፒክ የምናደርግበት ምክንያት በፖዚቲቭ ማይንድ ሴት ሼፕ ማድረግ እንችላለን ብለን ስለምናስብ አሁን እኔ ያለኝ አብዛኛው አቲቲዩድ የዛ ውጤት ነው ብዬ አስባለሁ። ስቲል ኢንተርኖች አሉን ኢንተርን ሆኖ አሁን ጁኒየር ሆኖ ላይክ ሚድ ሲኒየር የሆኑ ኢንጂነሮች አሉ ግን በእኛ ወይ ሞልድ እያደረግናቸው ያሉ ማለት ነው። ኤንድ አዝ ኤ ሊደር እንዴት ነው የምታስተምረው ምናምን ላልከኝ as a leader you have to empower like the team አንተ ስር ያሉትን you have to empower them በአንተ ኢንስፓየር ነው ማሻአላ exactly and you have to give them the feeling of ownership ለምሳሌ sometimes እንዲናርገው እንደዚህ እናርገው ምናምን you guys decide a lot like they might decide the best possible option or they might decide አንተ ከዛው ኢንተርቪው አድርጋ ሐሳብ ሰጥስ በጣም ቤስት that's one thing another thing ግን በጣም ማይጎዳ ከሆነ እነሱ የወሰኑትን ነገር ታስቀጥለዋል just to build the momentum and the confidence like ይሄን ነገር እኮ እኔ ዲሳይድ ያደረኩት ሲሉ ነገ ላይ ዲሲሽን ለመስጠት አይፈሩ like አንተ ብትኖርም ባትኖርም they will make something bold የሆነ ነገር and then eventually they might understand ያንን ሚስቴክ እንደሰሩት አንተም ብዙ ኮስት አያደርግህም ያ ነገር like ሁለት ምርጥ ኦፕሽኖች አሉ ግን ሌስ ፌቨራብሉን ፒክ አደረጉልህ እነሱ it's okay ነገ ላይ ግን ያንን ፒክ እናደርግ እንደነበረባቸው አንደርስታንድ ሲያደርጉት ራሳቸው ተመልሰው ፊክስ ሊያደርጉት ይችላል and then that iterative process gives them the confidence like the bigger picture and then አንተ እንዴት እንደምታስብ ያውቃሉ ምናምን እና there was like this at some point እኔ እስራኤል እና ንጉሱ የሚባል ኪንጎ የሚባል ልጅ ነበር የሶስታችንን ኮድ ሲምለስሊ ነበር ሜንቴን የምናደርገው እኔ የጻፍኩትን ኮድ ንጉሱ ነውስ በደንብ እኔ እንዴት እንደማስብ ያውቃል እንዴት ኮድ እንደምጽፍ ያውቃል ምናምን በጣም የሚገርም ኮድ እንዲህ መናበብ መቻል በጣም አንድ ቀን አይቶት ማያውቅን ኮድ ገብቶ ሜንቴን ያደርጋል ገብቷል ይሄ ነገር ግን የመጣው like Israel gave us the power it's no respect እና yeah of course all day እና ኢምፓወር ስታረግ ነው ቲም የሚያድገው ሁሉ ጊዜ አንተ የምትወስንላቸው ከሆነ ፖይንት የለውም አያድጉም በአንተ ጭንቅላት ላይ ነው የሚሰፉ and then you have to know like there might be smart people more than you አንተ ስማርት ሆንከው በላይ ስማርት ግን ካፈንካቸው ያ ስማርት መሰለኝ ይቀጭጫል and then as a leader you need to make sure like those smart people are like በጣም ክሪቲካል ዲሲዥኖችን እየሰጡ ነው አንተ just coordinate ማድረግ you know like any like the smart guy ካልሆንኩ ማለት አለብህ ብዬ አላስብም you can't always be the smart guy you know እና ያ ነው ጁኒየሮች የሚያሳድገው ያስባል empowerment wow what እነሱ በጣም ብዙ ሳንወራውና like let's wrap it up yeah and let's move to the last question in general and big advice for Ethiopian devs or for the junior በአጠቃላይ ዴቨሎፐሮች and generalization idea advice ነገር ስታቸውና let's wrap it up ከዚህ በላይ ያልጨንጨቀ አላስጨነቀ ሳናስበው በጣም ብዙ ዲፕ ፖይንቶች ሊገብተናል I hope ሲሰሙት በጣም ደስተኛ ናሉ በዛ ላይ you are my first guest በዛ ላይ you're like in person የመጀመሪያ ፖድካስት ነው nice አይቶ አያውቅም ሲትን ኤክስፖዝ አድርጌዋለሁ እና let's wrap it up you're crazy I'm an Arsenal fan okay just okay Arsenal ነው so let's wrap it up this one advice and this yeah so I would say like stay humble regardless of what የእውነት ነው ማለት humility ነው ትልቅ ቦታ የሚያደርስ of course like boundary ሊኖራችሁ ይገባል and then you need to have the ego like that's totally fine ግን ኢጓችሁ ግን ሁሉ ጊዜ አይታይ humble ነው like be grounded ምናምን ሰዎች ሲያዩአችሁ ምናምን like እናንተን ለማውራት እናንተ ጋር ኮሚኒኬት ለማድረግ ኢዚ ሰው ሆኖ ብዬ አስባለሁ ኦኬ ግን የሆነ በቃ ማን አለ ከኔ በላይ ምናምን ሚስጥት አትጉ የእውነት ነው ማለት you might think like you are like the best but there is always someone who is better than you exactly okay you gotta know that and just because you're in public or just because you know people it doesn't mean you're always
at the top. Okay, and then ለማድመጥ ሰዎች ጋር አንደርስታንድ ለማድረግ be open ሁሌ you might think like you're a senior and then you might have like someone who's junior. They might show you እናንተ ያላያችሁትን way. Okay, sometimes you might not update yourself because like you're busy handling so many stuffs, and then junior might show you like the new way. Right? ለምሳሌ ጃቫ ዴቨሎፐር እና ፓይተን ዴቨሎፐር ተመሳሳይ ፕሮብለም በተመሳሳይ ወይ ሶልቭ ያደርጉ because Python is more of like modern day እንትን ስለሆነ like modern እንትኖችን ነው ፎሎ የምታደርገው. Just because your way works it doesn't mean like ከሱ የተሻለ scalable way የለም ማለት አይደለም እና be always open to learn regardless of ማን ነው የሚያስተምራችሁ ማለት ነው. Listen from the lead the man. Yeah, እና ከኤቭሪዋን ለማድመጥ ለመማር ዝግጁ ነው. Exactly. Yeah. So like የዛሬው ፕሮግራማችን በዚሁ እናብቀው. This was ለኔ ራሱ በጣም ጸዴ ሴሽን ማለት አንዳንዴ like እንደዚህ ቁጭ ብለህ ከሰው ጋር ስታወራ ብዙ ነገር ትማራለህ። ሁሌም አዲስ ነገር ትማራለህ። Especially from the best people ሲሆን ደግሞ ሁሌም ምን ይባላል if you want to be the best በቃ ቤስት የሚባለው ሰው ጋር አብረህ ማሳለፍ። like አንተ አሁን ጀማሪ ከሆንክ ከጀማሪዎች ጋር ከምትፍጨረጨር አንድ ጎበዝ አንተ መሆን የምትፈልገውን ሰው ከሆነ ሰው ጋር ለ30 ደቂቃ ያለን ገንዘብ ኢንቨስት አድርገን ቢሆን ከሱ ጋር ብትቀመጥ could be a lifetime lesson. Correct. እና I'm really happy. በጣም ደስተኛ ነኝ. Thank you for having me. እና ይሄን የመሰለ ጸዴ በጣም ክሊን በጣም ፕሮፌሽናል የሆነ ስቱዲዮም ስፖንሰር ያደረጉን የእሳቸውና የወንድሙ ሃርላ ስፔሻሊቲ ክሊኒክ ነው ያለነው እና እጅግ በጣም አመሰግናለሁ። በተጨማሪ እኔም ብላችሁ እዚህ ለምትመጡ አሪፍ የኩፖን ኮድ አለን በሱ ከ15 እስከ 25% based on your service የምትጠቀሙት ዲስካውንት ታገኛላችሁ። ሶ እዚህ ጋር ምጽፍላችኋለሁ ግን TSF001 ብላችሁ ዌብሳይቱ ቡክ ማድረግ የምትችሉበትንም ሊንክ አስቀምጣለሁ። ቡክ ስታደርጉ ከ15 እስከ 25% ዲስካውንት ኢማጂን የሰመር ዲስካውንት አላችሁ የሰመር የክረምት ዲስካውንት አለ የኔ ዲስካውንት ተጨምሮበት ደግሞ የምሳ ብር ማለት ነው። ለአንድ ምግብ የምትከፍሉትን ብር ከፍላችሁ ፈያግታችሁ መመለስ የምትችሉበት ቦታ ነው። እጅግ በጣም አመሰግናለሁ። በቀጣይ ደግሞ አሪፍ እንግዳ ይዤ እዚሁ ስቱዲዮአችን ውስጥ የኛ ስቱዲዮ ውስጥ እገኛለሁ። የዛሬው ምርጥ ኤፒሶዳችን ከሰመር ኑር ከቻፓ ሊድ ጋር የነበረን ይሄን ይመስላል። I hope you enjoy it. ከተመቻችሁ ላይክ እና ሰብስክራይብ እንዳር ታፕ መቻችሁ. Peace out. Respect.